ረቡዕ ላይ ጋር ስለሆነ ተብሎ ማክሰኞ ተጾሞ ሮብ ላይ የፍስክ ምግብ የመብላት አስተምህሮ ነው እንግዲህ ባህር ሐሳቡ ይዞን የመጣው። ከአንዳንድ ሰው በአካልም እስቲ ስለ በላቸው አስረዱን የሚሉ እንዲሁም አንዳንድ ጥያቄዎች ስልክም ተደውለው መልስ ስጡ እንጂ ለምንድነው ንግስተ ነገስታት መልስ የማይሰጡት የሚል ነገር አለና ያስተማሩት ባህር ሐሳቦች ወይም ሮብ ነው ብላችሁ የምታምኑት ቀን ሮብ ነው ካላችሁ ለምን ትበሉበታላችሁ ነው እንጂ ያም ቀን ያው ሮብ እንዳልሆነ በቅዱስ ሄኖክ ሲታይ ይታወቃል ማለት ነውና። ሌላው እንግዲህ ከዲያቆን ሄኖክ ኃይሌ የመርሃ ግብር ወይም የጃንደረባው ትውልድ የሚባለውን ማህበር ከማቋቋሙ በፊት ወደ ቫቲካን ጉዞ አድርጎ ነበረ። ሌላው ደግሞ አንዴ ታኅሳስ 28 ይሆናል፣ አንዴ ታኅሳስ 29 ይሆናል ማለት ነውና ቁጥሩም ይለያያል። ቁጥሩም 2 ቀን ነው፣ ዕለታቱም ደግሞ ይለያያሉ ማለት ነውና ከፖፑ ጋር ወይም ከቫቲካን አስተዳደሩ ጋር ጎን ተቀምጦ ታይቷል። ያ ምንድነው ካህን ክህነት ያለው ከተወገዙት ጋር መነጋገር አይችልም። የግዴታ ለምንድን ነው ነገ መበላት ያለበት ምክንያት በቃ ለምን አይታለፍም? ለምን እርድስ አስፈለገ? እውነት የመድኃኔ ዓለም መወለድ ላይ እርድ ነበር ወይ? የእርዱስ ትርጉሙ ምንድን ነው ብሎ ህዝብ መጠየቅ አለበት። ስጋ የመብላት ትርጉሙ ምንድን ነው? አጽዋማትና የበዓላት ስርዓት ብሎ ከዚህ በኋላ ዲሜጥሮስ እንዲህ አለ ይላል። እኔስ የጌታዬ ፈቃድ ቢሆን አባቶች አሉ ብላችሁ የምትሉት ስህተት ነው። የሉም። ቢኖሩማ ይሄን ነገር ያስተካክሉታል ወይም ደግሞ ፈርተውታል። ሁለተኛው ቡድን ደግሞ ለቅዱሳን ስዕላት ምስጋናም ስግደትም አያስገባቸውም ብሎ አሁንም የሚቀጥለው ዓመት ጳጉሜ 6 ካልሆነች የገና ጾም የሚሆነው አርብ ላይ ነው የሚውለው ማለት ነው። አሁን ቅድም እንደተናገርኩት ስጋው ደግሞ የሚቀበሉትን ይመዝገቡ አቆጣጠሩ መነሻው አቆጣጠሩ መሆኑን እንድንረዳ ለማድረግ ያክል ነው ማለት ነው። እዚህ የ4 ዓመታትን የአብይ ጾም የተጀመረበትን የተጠናቀቀበትን ቀን እንመለከታለን። አሁን በስጋው በደሙ ያላችሁ ሰዎች የምትመዘገቡ ምንድነው ወደፊት የሚሆነው መሰላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ ስሙ ለእግዚአብሔር ለዛብፃነ እስከ ዛቲ ሰዓት ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም መብርሃን ወላዲተ አምላክ ኪዳነ ምሕረት በዛ ኪዳንኪ ዛብፃከነ እስከ ዛቲ ሰዓት ንሴብሐኪ ንድሰኪ ክቡር መስቀል ዕፀ ሕይወት ዕፀ መድኃኒት ንሴብሐከ ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት በበክብርክሙ ንሴብሐክሙ። ሰላም ውድ ኢትዮጵያውያን እንደምን አላችሁ? እንደምን ከይሳ ደረስን። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ዛሬ አንድ መርሃ ግብር ይዘን መጥተናል። በ3 አበይት ጉዳዮች ላይ ነጥቦች የምናነሳ ይሆናል። የመጀመሪያው የገና በዓልን በተመለከተ እንግዲህ በአሁን በ8ኛው ሺህ ያሉ አባቶች የሚያዙትን የገና በዓልና እውነት ትክክለኛው ቤተክርስቲያን አክብሩ ብላ የምትለው የገና በዓል መች ነው የሚለውን እናነሳለን። በሁለተኛ ደረጃ የአብይ ጾም መች ተጀምሮ መች ነው መፈጸም ያለበት የሚለውን ለ4 ዓመታት በባሕረ ሐሳቡ በምን መልኩ ተቆጠረ፣ በዘመነ ሄኖክስ ምን ላይ ነው የሚውለው የሚለውን እናነሳና እንወያያለን። በሶስተኛ ደረጃ ከማህበሩ የወጡ አባላት ማህበሩ ከጎዳና አንስቷቸው ቤት ሰጥቷቸው ብዙ ተግባር አድርጎላቸው ገና ስርዓት አክብረን እናስከብር በሚል አቋም ማህበሩ እየተንቀሳቀሰበት ባለ ሁኔታ አብረውን ሲጓዙ የነበሩና በተለያዩ ምክንያት በግብረ ገብነት በስርቆት በተለያየ መንገድ ቅጣት ተቀጥተው ከማህበሩ የተሸኙ አባላት በየሚዲያው ወጥተው የሚናገሩትን ሀሳብ የማህበሩን አቋም እናቀርብ ይሆናል ማለት ነው። ስለዚህ እነዚህ 3 ጉዳዮች ላይ እንወያያለን። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ወደ መጀመሪያው መርሃ ግብራችን እንሄዳለን። የገና በዓልን በተመለከተ እንግዲህ በባሕረ ሐሳቡ ነገ የገና በዓል ይሆናል። ታኅሳስ 29 በዕለተ ሮብ የገና በዓል ይከበራል። ይሄ አከባበርስ ትክክል ነው የሚለውን ነገር እናነሳለን። እንግዲህ የገና በዓል ጌታ መድኃኔዓለም የተወለደበት ጥንት አዳም በተሰጠው ቃል ኪዳን መሰረት መድኃኔ ዓለም ከወላዲተ አምላክ ከቅድስት ሥጋዋ ሥጋ ከቅድስት ነፍሷ ነፍስ ተዋህዶ ቃል በገባው ቀንና ቃል በገባው ዕለት የተወለደበትና የሰው ልጅ ለማዳን ወደ ምድር የመጣበት ነው። ይህም እንግዲህ ቀድሞ የታወቀና የተገለጠ በእግዚአብሔር ዘንድ የሚታወቅ ቀን መሆኑ ይታወቃል። ስለዚህ ይህ ቀን መች ነው መሆን ያለበት የሚለውን እንመለከታለን ማለት ነው። እንግዲህ አሁን ያለው በዚህ ዘመን ቀናቱም የሚቀያየሩበት እንዲሁም ዕለታቱ የሚዘባረቁበት ሆኖ ተገኝቷል። ለምሳሌ ጳጉሜ 5 በምትሆንበት ጊዜ በ29 ይከበራል። ጳጉሜ 6 ስትሆን ደግሞ በ28 ይከበራል ነው። ስለዚህ አሁን ቀኑ ራሱ እየዋለለ ነው ያለው ማለት ነው።
በዕለታትም ደረጃ በምንመለከትበት ጊዜ ዕለታቱም በጣም እየተዘበራረቁ ነው ያሉት። ለምሳሌ በ2018 አሁን የምታከብሩት ሮብ ነው። ከዚህ በፊት ማክሰኞ ተከብሮ ያውቃል፣ ሐሙስ ተከብሮ ያውቃል፣ እንዲሁም ቅዳሜ ተከብሮ ያውቃል። ስለዚህ ቀናቱንም የጠበቀ አይደለም፣ ዕለታቱንም የጠበቀ አይደለም ማለት ነው። ግን መድኃኔዓለም ለሰው ልጆች ቃል ኪዳን በገባው መሰረት ዕለቷንና ቀኗን ሳይስት ወደ ምድር መምጣቱ መወለዱ ይታወቃል ማለት ነው። ከዚህ አሁን ያለው የዘመን አቆጣጠር የምትከተሉት በ2018 ዓመተ ምህረት በባህር ሐሳብ በግብፃውያን አቆጣጠር መሆኑን እንዲሁም ያ በዓል የግብፃውያን መሆኑን በፍትሐ ነገሥት ላይ ቁልጭ ተደርጎ ተቀምጧል። በፍትሐ ነገሥት አንቀጽ 19 ቁጥር 726 ላይ በዚህ መልኩ ተቀምጧል። ወንድሞች ሆይ በበዓላት ቀን ተጠበቁ፣ ይኸውም የጌታችን በዓለ ልደት ነው። በዕብራውያን በ9ኛው ወር በ25ኛው ቀን አድርጉ፣ በግብፃውያን በ4ኛው ወር በ29ኛው ቀን አድርጉ ይላል። ስለዚህ የግብፅ አቆጣጠር ነው። አሁን በ4ኛው ወር በ29 እያከበርን ያለ ነው የግብፃውያን አቆጣጠር ነው ማለት ነው። ስለዚህ ከኢትዮጵያውያን አቆጣጠር ከዘመነ ኖህ የሳተ መሆኑን በዚሁ መረዳት እንችላለን ማለት ነው። ስለዚህ ዕለታቱንም በዓላቱ እየሳቱ ነው ያሉት፣ ቀናቱንም እየሳቱ ነው ያሉት ማለት። ስለዚህ ሕግና ስርዓቱን የጠበቀ አካሄድ ለመሄድ ካለብን የግዴታ ዕለቱም ቀኑም የግድ አንድ ቀን መሆን አለበት ማለት። ስለዚህ በዘመነ ኖህ አቆጣጠር ታኅሳስ 17 ዕለተ ሰሉስ እንደሚሆን ዘርዝረን የምናቀርብላቸው ይሆናል ማለት ነው። ስለዚህ ወደ ዲያቆን ወልደሰንበት አልፋለሁ። እሺ፣ እግዚአብሔር ይስጥልን። እንግዲህ ያው የበዓላት መፋለስና የአጽዋማት መፋለስን ስንመለከት መሰረቱ ያው ዓመቱ በዑደት ከሚመጣበት ወይም ዓመቱ ዞሮ ከሚመጣበት የአንዱ ዓመት ቀናት 364 ከሆነው መልቀቁ ነው ማለት ነው። 364 የሆነው ወጥ የሆነው አራት ወቅታትን የያዘው የዓመት አቆጣጠር ስርዓት በመፍረሱ ምክንያት በዓላት እንደዚሁ ይለዋወጣሉ፣ እንደዚሁም ሁሉ አጽዋማትም ይለዋወጣሉ፣ ይፋለሳሉ ማለት ነው። ወደፊት ወደኋላ የመዋዠቅ ነገሩ ይመጣው ከዚህ አንጻር ነው። መሰረቱ ምንድነው? አንዱ ዓመት 364 ስለተፋለሰ ማለት ነው። ምክንያቱም መድኃኔዓለም አምላክ በተወለደበት ሰዓት ዓመቱ 364 ተብሎ በሚቆጠርበት ጊዜ ነበርና ቅዱስ ሄኖክ በነበረበትም ሰዓት በብሉይም በሐዲስም ያለ አቆጣጠር ስለሆነ ዘመነ ሄኖክ መድኃኔዓለም አምላክም በዚሁ አቆጣጠር እየተቆጠረ እያለ ነው የተወለደው። ስለዚህ ወጥ ሆኖ የመድኃኔዓለም አምላክ የልደቱ ቀን በሁሉም ዓመት ወጥ ሆኖ ቀኑም ቁጥሩም ሳይለያይ የሚከበርበት ሁኔታ ነበር ማለት ነው። ይህ ስርዓት ግን ሲፈርስ ወደ 365 አንድ አራተኛ ሲመጣ ያው በዓሉም የመፋለስ አጽዋማቱም የመፋለስ ነገር አምጥቷል ማለት ነው። ያው እዚህ ላይ ስንመለከት ገሃድ ጾመ ገሃድን አስመልክቶ ነው። ለምሳሌ ረቡዕ ላይ ገሃድ ስለሆነ ተብሎ ማክሰኞ ተጾሞ ሮብ ላይ የፍስክ ምግብ የመብላት አስተምህሮ ነው እንግዲህ ባህር ሐሳቡ ይዞ ነው የመጣው። ይሄ እንግዲህ ያው አጠቃላይ ስርዓቱ ከግራኛ መምህር በኋላ ከመጡ ስርዓቶች ጋር የምናካትተው ነው። ያው በተዋህዶ ስርዓት ግን በየትኛው መጽሐፍት ላይ ነው? በተዋህዶ ስርዓት ላይ በረቡዕ ቀን በዓርብ ቀን የፍስክ ምግብ የሚበላው። ምክንያቱም ከበዓለ ሃምሳ ውጪ ከሰሞነ ትንሣኤ እና ከበዓለ ሃምሳ ውጪ ረቡዕ ዓርብ ላይ የፍስክ ምግብ እንደማይበላ መጽሐፍት ይመሰክራሉ ማለት ነውና ይህ ከተዋህዶ ስርዓት ውጪ እንደሆነ ልናቅና እንረዳ ይገባል ማለት ነው። እንግዲህ በሮብ የፍስክ ምግብ እስከ መብላት ያደረሰው ምንድነው? የአቆጣጠር መሳት ነው፣ የቀኑ መፋለስ ነው ማለት ነው። ጾመ ገሃድ ግን ምንድን ነው ለሚለው ጥያቄ ያው ታቦታት በዓመት አንዴ ነው የሚወጡት። በተዋህዶ ስርዓት በዓመት አንዴ በጥምቀት ዕለት ታቦታት ይወጣሉ እና እነዚህም በጥር 5 በከተራው ዕለት ወደ ከተራ ቦታ የሚወርዱበት ከማደሪያቸው ወጥተው ወደ ከተራው የሚወርዱበት ነው እና በዚህ ዕለት ቀዳሚት ሰንበት ይጾማል ማለት ነው። ይህም ጾመ ገሃድ ተብሎ በዓመት አንዴ የሚከበረው ይህ ነው ማለት ነው። የሚጾመውም ይህ ነው ማለት ነው። ከዛ ውጪ ያው ጥር 6 በዓለ ጥምቀት ሆኖ ታቦታቱ የሚከብሩበት ይሆናል ማለት ነው እና ጾመ ገሃድ ምንድን ነው ለሚለው ከዚህ አንጻር እንመለከተዋለን። ከዛ ውጭ ግን ከበዓለ ሃምሳ ውጭ ረቡዕ ዓርብ ላይ የፍስክ ምግብ አይበላም ማለት ነው። እሱንም ያው የባህር ሐሳቡ ረቡዕ ነው ብለው ያስተማሩት ባህር ሐሳቦች ወይም ሮብ ነው ብላችሁ የምታምኑት ቀን ሮብ ነው ካላችሁ ለምን ትበሉበታላችሁ ነው እንጂ ያም ቀን ያው ሮብ እንዳልሆነ በቅዱስ ሄኖክ ሲታይ ይታወቃል ማለት ነው እና ይህን ለማለት ነው። ሌላው እንግዲህ የቀኑ መፋለስ መምህር ኃይለ ሚካኤል ገልጸውታል። ቀኑ መፋለስ ስንመለከት ለምሳሌ ባህር ሐሳብ ላይ ምን ይላል? ባህር ሐሳብ መጽሐፍ ላይ አጽዋማትና የበዓላት ስርዓት ብሎ ከዚህ በኋላ ዲሜጥሮስ እንዲህ አለ ይላል። እኔስ የጌታዬ ፈቃድ ቢሆን ጾመ ነነዌ፣ አብይ ጾም፣ ጾመ ሐዋርያት ከሰኞ፣ ደብረ ዘይት፣ ሆሳዕና፣ ትንሣኤ፣ ጰራቅሊጦስ ከእሁድ፣ ርክበ ካህናት፣ ጾመ ድህነት ከረቡዕ፣
ዕርገት ከሐሙስ ስቅለት ከዓርብ ባይወጣ መልካም ነበር ብሎ ተመኘ ይላል እና እዚህ ላይ ግን የገናን ዕለት የጠቀሰበት ቦታ የለም ማለት ነው በአራት ሰዓት መጽሐፉ። ይህንም ያው ዲሜጥሮስ እንዲያሰበ እንዲያለ ብሎ የተጻፈ ታሪክ ነው። ታሪኩ እንግዲህ ብዙ አይነት ታሪክ አለው። የተለያየ አይነት ታሪክ መኖሩ ራሱ የታሪኩን ተአማኒነት እንደሚያጠፋ ያው ከዚህ በፊት ተመልክተነዋል። ስለዚህ እዚህ ላይ እንግዲህ ትንሣኤ ከእሑድ እንዳይወጣ የሚል ነገር ካለ ትንሣኤ ከእሑድ የማይወጣ ከሆነ ለምን ገናስ ወይ ማክሰኞ ከሆነ ለምን ከማክሰኞ አይወጣም? ወይ እሑድ ከሆነ ለምን ከእሑድ አይወጣም? ወይም ደግሞ ሮብ ከሆነ ለምን ከሮብ አይወጣም? ለምን የተለያየ ቀን ላይ ይውላል? ስለዚህ ራሱ ባህረ ሐሳቡ አንዱ ጋር የሚጠቅሰው አንዱ ጋር ያጣርሰዋል ማለት ነው። ትንሣኤን ዕርገትን ከሐሙስ እንዳይወጣ ይላል ባህረ ሐሳቡ። ሁሌ ሐሙስ ላይ ለማድረግ ይሞክራል ቁጥሩ ቢለያይም። ትንሣኤን ደግሞ ከእሑድ እንዳይወጣ ብሎ ሁሌ እሑድ ላይ ለማድረግ ይሞክራል። ያው ቁጥሩ ቢለያይም አንዴ 13 አንዴ 2 አንዴ ሚያዝያ 6 ቢሆንም በየዓመታቱ ዞሮ ዞሮ ግን የገናን ዕለት ደግሞ የመድኃኔዓለም የልደቱን በዓል ወጥ የሆነ ቀን አልሰጠውም ማለት ነው። ቀኑም ይለዋወጣል፣ ይዋጅቃል። አንዴ ሮብ ይሆናል። እንግዲህ ያው ህዝቡ አብዛኛው ግማሹ ሊቃውንት ሮብ ይበላል፣ ግማሹ ሊቃውንት ሮብ አይበላም ብለው እስኪከራከሩ ድረስ ህዝቡም ግራ እስኪጋባበት ድረስ ያደረሰ ነገር ነው። ሌላው ደግሞ አንዴ ታኅሳስ 28 ይሆናል፣ አንዴ ታኅሳስ 29 ይሆናል ማለት ነው እና ቁጥሩም ይለያያል። ቁጥሩም 2 ቀን ነው፣ ዕለታቱም ደግሞ ይለያያሉ ማለት ነው እና ይሄ ያው የገና በዓል ዕለት ከኢትዮጵያ ህዝብ ላይ እንደጠፋ የልደቱን ቀን የኢትዮጵያ ህዝብ እንዳላገኘ ወይም ዓለም እንዳልደረሰበት የሚያሳይ ነው ማለት ነው። ይህን እንመለከታለን። ስለዚህ ለምሳሌ ሰኔ ጎልጎታን ስንመለከት ልደቱ እሑድ ላይ ነው ብሎ የተጻፈ ታሪክ አለ። ያው ቅርብ ጊዜ ያሉ ህትመቶች ሰኔ ጎልጎታ ላይ። አንዳንድ መምህራን ደግሞ ማክሰኞ እንደሆነ ያስተምራሉ። ልደቱን ቀኑን አይተው ማክሰኞ እንደሆነ ያስተምራሉ እና እኔ እንደው መጠየቅ የምፈልገው ትክክለኛው ዕለት ለምሳሌ ጥንተ ስቅለት ብሎ በአራት ሰው የሚለው አለ። ሌላ ሁለተኛ ስቅለት ያከብራል። ያም የተዋሕዶ ስርዓት አይደለም። ወደዛ እንመጣበታለን በሁለተኛው ርዕስ። ግን ልክ እንደዛው ሁሉ ጥንተ ልደት ተብሎ የምታከብሩትስ ቀን ምንድን ነው ብዬ እግረ መንገድ መጠየቅ ፈልጋለሁ። ምክንያቱም አንዴ ማክሰኞ ነው፣ አንዴ ሮብ ነው የሚከበረው፣ አንዴ ቁጥሩም ደግሞ በ28 ነው፣ በ29 ነው። ስለዚህ ያው ሁለት የተለያየ ነገር ነው እና ግልጽ ሆኖ የመድኃኔዓለም አምላክ ልደቱ በዚህ ጊዜና በዚህ ቀንና በዚህ የቀን ቁጥር ጊዜ ነበር የሚል ነገር ያው ተረጋግጦ አልተቀመጠልንም ማለት ነው። በዓለ ልደትን በተመለከተ ይህን ለማለት ፈልጋለሁ። ወደ በኋላ ላይ ደግሞ ትክክለኛ የሆነውን በዓለ ልደት እናነሳለን ማለት ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወላዲተ አምላክ ክብር ይግባት። እንግዲህ ዛሬ የተያዘው ርዕስ ይሄን ይመስላል በጥቂቱ። እኔ ደግሞ ያው እዚህ ጋር የምጨምረው ምንድን ነው እንደው ማስታወሳለሁ ፋሲካ ጾም ላይ ተማሪያም ምንድን ነው ሮብን በላሽ ነው ዓርብን በላሽ ተብሎ በጣም በቃ በጣም ሲናፈስ ነበር ወሬ ማለት ነው። ግን ያው መረጋገጫ የሌለው ነገር ምንም ማስረጃ የሌለው ነገር ነውና እኔም እንደማውቀው አሁን በቤተክርስቲያን ሕግ በዓመት የዓመት አጽዋማት 7 ናቸው ተብሎ ይነገራል እና አንዱ ያው የሮብና የዓርብ ጾም ነው። ስለዚህ የሮብና የዓርብ ጾም የሚገባው በባሕረ ሐሳብ ማለት ነው። የፋሲካ ጾም ተፈጽሞ 55 ቀኗ አልቃ ነው ከዛ የሮብና የዓርብ ጾም ገባ የሚባለው ማለት ነው። ስለዚህ ይሄንን አያፋርስም ወይ? አሁን በዚህ ሰዓት ህዝቡ እንግዲህ እንደ አዲስ እንግዲህ አንድ ብሎ ሮብን ዓርብን ሊጀምር ነው ጾም ማለት ነው። ምክንያቱም ሮብ ተሰረዘች ማለት ነው። ከ7ቱ አጽዋማት መሃል አንዱ የሮብና የዓርብ ጾም የሚጀምረው ከፋሲካ ጾም ባለ 50 ካለቀ በኋላ ነው። ሮብና ዓርብ ጾም ገባ የሚባለው ማለት ያንንስ አይረግጥም ወይ? ያንንስ አይመታም ወይ? እኔ እንደው እውነት ለመናገር እንደው እውነት ወላዲተ አምላክንም እጠይቃለሁ በዚህ ነገር ላይና ህዝቡን ይዘውብኛል ነው የምትለው። ህዝቡን ይዘውብኛል። ህዝቡም ደግሞ ምንድነው የሚወደው አሉ እንደውም ገብረ ጻድቅ ባህሩ እንትን ይወዳል ህዝቡ ይሄ በቃ መታየት ወይም ይሄ በህብረት ሆኖ ምንድነው ቃሉም ጠፋኝ ለመታየት ወይም ደግሞ በብዛት ሆኖ አንድ ነገርን የማሳየት ነገር ነው እና ያ ነው ወይ እግዚአብሔር የሚፈልገው? ህግ የለውም ወይ? ስርዓት የለውም ወይ? አንዴ የሮብና የዓርብ ጾም ከገባ በኋላ እዚህ ጋር ፈረሰ ማለት ነው። ስለዚህ እዚህ ጋር እንደገና ሌላ ጾም መሰጠት አለበት ወይም ህዝቡ ቀኖና መሰጠት አለበት። ምክንያቱም ሮብ ፈረሰች ተመታች ማለት ነው።
ከሰባቱ አጽዋማት መሃል ያለው የሮብና የዓርብ ጾም ሁሉ ተመታ ማለት ነውና እንግዲህ ወላዲተ አምላክም ህዝቡን ይዘዋል። ህዝቡም ደግሞ በሰው በሚለው እኔ ከዚህ ቀደም እንደውም ተናግሬያለሁ። አምላክ በአካል ቢመጣ ህዝብ አያውቀውም ብዬ ተናግሬያለሁ። ይሄም የተባልኩትን ነው ማስተላለፈውና ሰው ለምንድን ነው የማያነበው? የግዴታ ለምንድን ነው ነገ መበላት ያለበት ምክንያት በቃ ለምን አይታለፍም? ለምን እርድስ አስፈለገ? እውነት የመድኃኔዓለም መወለድ ላይ እርድ ነበር ወይ? የእርዱስ ትርጉሙ ምንድን ነው ብሎ ህዝብ መጠየቅ አለበት። ስጋ የመብላት ትርጉሙ ምንድን ነው? ለምን በምስጋና አይታለፍም? እና ሐሙስ አይበላም? ምንድን ነው ችግሩ? ይሄን ያህል ለምን የግዴታ ያ ቀን መሆን አስፈለገ? እና ያስ ደግሞ ከሆነ ያለፈው ዓመት አሁን ምን ቀን ነው ጾሙ የተፈታው ሲባል አይገናኝም ከዚህ ጋራ ማለት ነው። ባለፈው ዓመት ሲጾምበት የነበረውን አሁን ተበልቶበታል፣ ወይም ደግሞ አሁን ሲበላበት የነበረውን ባለፈው የሚቀጥለው ዓመት ደግሞ ይጾምበታል። እና ይህ አይነት አጿጿም ትክክል አይደለም፣ ስርዓት አይደለም። ምን ችግር አለው ለሚለው ይሄ መንፈሳዊ ህይወትን የሚያዛባ እግዚአብሔር እኮ የሰጠን የዘመን አቆጣጠር አለ። እሱ የተወለደበትን አንዳንድ ሰው ምን አስፈለገ የዘመን አቆጣጠር ምንም የሚጠቅም ነገር የለም ይላል። በጣም ነው እንጂ የሚጠቅመው። ያለሱ እንዴት የሰው ልጅ ሊኖር ይችላል? የቀን ውሎውን እንዴት ሊሆን ይችላል? ይችን ዓመት የዋላትን ወይ ይችን ዓመት የተማራባትን ወይ ይችን ዓመት የሰራባትን ነገ ከፍ ሲል ይችን ጊዜ ቆጥሮ በዚህ ዓመት ተምሬ የተማርኩበት ነው ሰርተፊኬቴን ይዤበታለሁ ተመርቄበታለሁ በዚህ ዓመተ ምህረት ብሎ እንኳን ይላል። በትንሹ ማለት ነው እንደው በዚህች ዓለም ስናየው ማለት ነውና ትውልዱ ማንበብ ለምን የሚለውን ጥያቄና የመንፈሳዊነትን እንትን ጭንቅላት ካመጣ በትክክሉ ህዝቡ ያየዋል ስህተት መንገድ ላይ እንደቆመ ማለትና በጣም ብዙ ህዝብ የተሳሳተ መንገድ ላይ ነው ያለውና ባለማወቅ ለምናደርገው ነገር እግዚአብሔር ይረዳል። ግን አሁን እኛ የርትዕት ተዋሕዶ ምዕመናን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ይሄንን የደረስንበትን ወይም ይሄን ያወቅንበትን ነው ለህዝቡ የምናሳውቀው ማለት ነው። አባቶች አሉ ብላችሁ የምትሉት ስህተት ነው። የሉም። ቢኖሩማ ይሄን ነገር ያስተካክሉታል ወይም ደግሞ ፈርተውታል። አሁንም የሚቀጥለው ዓመት ጳጉሜ 6 ካልሆነች የገና ጾም የሚሆነው ዓርብ ላይ ነው የሚውለው ማለት ነው። እንደውም በዚህ ዓመት ለመጀመሪያ ጊዜ የፋሲካ ጾም በጣም ተቀራርበን ነው የምንጾመው ማለት ነው። የሚቀጥለው ዓመት ደግሞ አንገናኝም። እኛ ግን ያችን ቀን አንለቅም። የሚቀጥለውም ዓመት ያቺ ቀን እንደተጾመች ነው ቀኗም፣ ወሯም፣ ዕለቷም። ግን በባህር ሐሳብ ደግሞ የፋሲካ ጾም የሚያዝበት የሚቀጥለው ዓመት የሚያዝበት አይገናኝም። ይሄ እንደዚህ መሆን ይችላል ወይ? ለምንድን ነው ህዝቡን እርግጥ ያለ ነገር የማይተላለፍለት የማይነገረው? እና ይሄንን ነው እኛም አስረግጠን የያዝንበት። እኛም አስረግጠን ይሄንን ነገር ህዝቡ ማንበብ ማገላበጥ አለበት ብለን የምንለው እንግዲህ እና አቡነ ግብጾች ናቸው ይሄንን ያስቀመጡትና እና አቡነ ግብጾች ያመጡትን ሸርተት አድርጎ በመንፈስ ቅዱስ ሊቀ ነቢያት ሙሴ የተጠቀሙበትን ኖህ የሚያውቀውን ኧረ ስንቱ ተጠርተው ማያልቁ ነብዩ ሄኖክ የተሰጠን በስነ ስርዓቱ የዘመን አቆጣጠር ትክክለኛውን መስመር ያስገባናልና ይሄ ሁሉም ሰው ሊያየውና ሊመለከተው የሚገባ ነው ብዬ አስባለሁ። እሺ እግዚአብሔር ይስጥልን። ያው እንደተገለጸው ነው እንግዲህ በባህር ሐሳብ የሚቆጠርበት የሚጾም አጿጿም ያው ህግና ስርዓቱን የጠበቀ አይደለም፣ አቆጣጠሩም የሳተ ስለሆነ ማለት ነው። ግን ያው ስለ ጾማችሁ በምን መልኩ መከበር አለበት የሚለው ነገር የተወሰነ እናንሳና እናገባደዳለን። ያው ሲከበር በዓል እንደ ፈረንጆቹ ኮፒ እያደረግን ሳይሆን የራሳችን ህግና ስርዓት አለን። ግርግም ተሰርቶ ስዕላት ተደርገው በትክክል መብራት ተደርጎ ነው መከበር ያለበት በዓል እንጂ ዛፍ አድርገን የጣዖት አምልኮ የሚደረግበትን የውጭውን ዓለም ወደ ሀገር ውስጥ አምጥተን መሆን የለበትም። ስለዚህ እሱ መስተካከል አለበት። ሁለተኛ በምስጋና ነው። በዓል በመብላት በመጠጣት የምንደሰትበት ለዛ ብቻ አይደለም። በዓል ለማመስገን ነው። በልዩ ምስጋና እግዚአብሔርን አመስግኑ ስለሚል በየበዓላቱ ምስጋና ነው የሚቀርበው። የተለዩ ምስጋናዎችን ለእግዚአብሔር የምናቀርብበት ነው እንጂ በጣም ግርግር የሚሆንበት ለእህል ብቻ የሚሮጥበት መሆን የለበትም። ቢያንስ አሁን በኢኮኖሚ ትንሽ ስለተዳከምን እስቲ ምግቡን እንተውና
ምስጋናው ላይ ብናተኩር እግዚአብሔርን እያመሰገንን እግዚአብሔርን እያወደስን ብናከብረው መልካም ነው ብለን እንላለን። ሌላው በበዓላት እርድ አይፈቀድም ጭራሽ። የበዓል ቀን ግዝት ነው። ሰውም ያከብራል፣ እንስሳትም ያከብራሉ። ተፈጥሮ ሁሉ ነው የምታከብረው የዛን ቀን ማለት እንጂ እንስሳት እየታረዱ ሰው እየተደሰተ መሆን አይችልም። የተፈጠረ ሁሉ ፍጥረት እግዚአብሔርን እያመሰገነ የቢታንያ ድንጋዮች ያመሰግኑ እንደሚለው በዓላትን ሰውም ያመሰግነዋል፣ ያከብረዋል፣ ተፈጥሮም ታከብረዋለች፣ እንስሳትም ሁሉ ምጽዋትም እያከበሩ ነው መቆየት ያለባቸው ማለት። ስለዚህ እርዱን ትተን ዛፉን ትተን በምስጋናና በውዳሴ እግዚአብሔርን እያመሰገንን ይህን ዘመን የፈተናውን ዘመን እንዲያሻግረን በንስሐ መሆን ያለበት ብለን እናስባለን ማለት ነው። ከዚህ በተጨማሪ እንግዲህ ዛሬ እንግዲህ በባራሳ ዋዜማ የገና በዓል ዋዜማ ተብሎ የሚባልበት ቀን የአእላፋት ዝማሬ የሚባል መርሃ ግብር አለ። ስለሱ ደግሞ ያለን ሀሳብ እናቅርብ። የጃንደረባው ትውልድ ተብሎ የተቋቋመ ማህበር በዲያቆን ሄኖክ ኃይሌ የተሰናዳ የአእላፋት ዝማሬ መርሃ ግብር እየተከናወነ ነው ያለው። አሁን ድምፁ የምትሰሙት እሱ ነው። እንግዲህ የመርሃ ግብር መከናወኑ ጥሩ ጎንም አለው። የሰው ልጅ ደግሞ የተዋህዶ እምነት ተከታይ ደግሞ ነቅተን ማየትም ያለበትን ጎን አለው። ስለዚህ እሱ እናቀርብላችኋለን። መልካም ጎን መዘመር መልካም ነው፣ መሰብሰብ መልካም ነው፣ እግዚአብሔርን ማመስገን፣ ምክንያቱም በዓል ስለሆነ ማመስገን መልካም ነው። ነጭ ልብስ ለብሶ ሴቶች አለባበሳቸው ተስተካክሎ ሻሻቸውን አድርገው ነጠላ በትራት ተደርጎ በህብረት ሆነን መዘመራችን መልካምነት አለው። ይሄ ጥሩ ጎን አለው ብለን እንላለን። ግን እንደ ተዋህዶ ምዕመን ነገሮችን ነቅሰን መያዝ አለብን። በምን መልኩ ነው ወዴት? አንዳንዴ ምንድነው ሰው ተከትለን ሄደን ያ ሰው ሲወድቅ አብረን ገደል ስለምንገባ ሰውን መከተል ሳይሆን መርሃ ግብሩ ላይ ብንሳተፍ እንኳን ማየት ያለብንና ነቅተን መከታተል ያለብን ነገሮች ስላሉ ማለት ነው። ስለዚህ ህዝብ በጥንቃቄ ማየት ያለባቸው ነገሮች አንደኛ ቀኑ ትክክለኛ ቀን ነው ወይ የሚለው ቅድም ዲያቆንም እንዳቀረቡት ትክክለኛ ቀን ነው ወይ የሚለው ላይ መወያየት አለብን። የእውነት ታኅሳስ 29 ዕለተ ሮብ ጌታ ተወልዷልን የሚል ውይይት መደረግ አለበት። ስለዚህ ትክክል ባልሆነ ቀን እየተከናወነ ያለ መርሃ ግብር ነው ማለት። ስለዚህ ቀኑ ትክክል ነው የሚል የማጽደቅ ስራ በብዛት ካያቸው አሁን የሆነ ሀሳብ ይሰጥና የተለያዩ ሚዲያዎች እንዲያራግቡት ይደረጋል። የተለያዩ መርሃ ግብሮች እንዲዋገሩ ይደረጋል። ያ ሰው ህዝቡ ምን ይላል? ይሄ ሁሉ ታዲያ ትክክል ስለሆነ ነው እንደዚህ የተደረገው የሚባል ነገር ስላለ ያንንም ቀን የማጽደቅ ነገርም ስለሆነ አይ ቀኑ መታየት አለበት። ትክክል ነው ወይስ አይደለም? አሁን እየተከናወነ ያለው የገና በዓል እየተከበረበት ያለው ቀን ትክክል አይደለም። እዚህ አእላፋት ዝማሬም እየተከናወነ ያለበት ቀን ትክክል አይደለም ማለት ነው። ሁለተኛ አደባባይ መርሃ ግብር ነው። አደባባይ መርሃ ግብር ራሱን የቻለ ቤተክርስቲያን የምታዘዋለ ትውፊት አለን። በጥምቀት አደባባይ ላይ ወጥተን በከተራ ቦታ በወንዝ አካባቢ ተሰብስበን ጌታን እያመሰገንን ጥምቀት እየተጠመቀን እናከብራለን። የገና በዓል ደግሞ ራሱን የቻለ ቤተክርስቲያን የምናከብረው ስርዓት አለን። ያን ስርዓት እያለቀቀ ወደ አደባባይ እየወጣ ነው። ከዚህ በፊትም መርሃ ግብር አቀርበንላችሁ ነበረ። አምና ሲጀምር በቦሌ መድኃኔዓለም ቤተክርስቲያን ነው፣ ካቴድራል ነው የተከናወነው። እዛ በጣም ብዙ ዘፋኞች ሲሰበሰቡ ነበር፣ አርቲስቶች ሲሰበሰቡ ነበር። አሁን ደግሞ ወደ አደባባይ ወጣ። ያኔ ቤተክርስቲያን እንዴት መናፍቅ ይገባል፣ እንዴት አርቲስት ይገባል፣ እንዴት ዘፋኝ ይገባል፣ ከጃማይካ የመጣ ዘፋኝ ሁሉ ገብቶ ነበር። አሁን ደግሞ መስቀል አደባባይ ሲሆን አደባባይ መርሃ ግብር ሲሆን ሁሉም ሊመጡ ነው ማለት ነው። ስለዚህ የመሰባሰብ ነገር ሊሆን ነው። ስለዚህ የአንድ ዓለም እምነት ሁሉንም ወደ አንድ የመጠቅለል ባለፈው በጉባኤ እንዳቀረብናቸው ኦርቶዶክስ የሚለው ስያሜ ሁሉንም እምነቶች ጠቅልሎ የመያዝ ነገር ስለሆነ ይሄ መርሃ ግብርም በውጭ ዓለም እንደሚከናወነው ኤክስማስ ብለው የልደትን በዓል የሚሰርዝ ፌስቲቫል የማድረግ ነገር ስለሆነ ይሄም ወደዛ የሚያድግ ነው። ቅድሚያ የተከናወኑ መርሃ ግብሮች አሉ። በጣም ብዙ የብር ማሰባሰብ መርሃ ግብሮች ተከናውኗል። አውደሪ ሲከናወን ነበረ። ወደ ፌስቲቫልነት የማሳደግ ስለሆነ ይህንንም ህዝብ ነቅቶ ላይ ይገባል ማለት ነው። ሌላው እንግዲህ ከዲያቆን ሄኖክ ኃይሌ የመርሃ ግብር ወይም የጃንደረባው ትውልድ የሚባለውን ማህበር ከማቋቋሙ በፊት ወደ ቫቲካን ጉዞ አድርጎ ነበረ። እንግዲህ በተለያየ ማህበራዊ ድረገጽ እንዳያችሁት ቫቲካን ከፖፑ ጋር ወይም ከቫቲካን አስተዳደሩ ጋር ጎን ተቀምጦ ታይቷል። ያም ምንድን ነው? ካህን ክህነት ያለው ከተወገዙት ጋር መነጋገር አይችልም። በቃ ምንም ግልጽ ያለ ነገር ማወቅ ያለብን እንደ ተዋህዶ እምነት ተከታይ ፍትሐ ነገሥቱ ላይም እንደሚለው ክህነት ያለው ካህን ከተወገዙት ጋር ሄዶ ተቀምጦ መሰብሰብ አይችልም። ስለዚህ ይህ ነገር ከዛ የመጣ አጀንዳ ነው የሚለውንም ህዝቡ ነቅቶ ማየት አለበት ማለት ነው። ከዛ በተጨማሪ የአእላፋት ዝማሬ የሚል የቅጂ መብት ተረክበዋል የጃንደረባው ትውልድ የሚባለው ማህበር ማለት ነው። ስለዚህ ዝማሬ ነገር ጃንደረባው ትውልድ ካልፈቀደ ህዝብ መዘመር አትችሉም የሚል ነገርም ሊመጣ ይችላል። ምክንያቱም የቅጂ መብት ማግኘቱ ያስፈለገው ሌላ አካል እንዳይጠቀመው ስለሆነ ይህ የቅጂ መብት መምጣቱ ነገ ሊከለከል ነው ወይ አትዘምሩም የሚል መርሃ ግብር ሊያግዱብን ነው ወይ የሚለውንም ህዝብ ነቅቶ ማየት አለበት ማለት ነው። በመጨረሻው
ከዲያቆን ሄኖክ ኃይሌ ጋር በተያያዘ አንድ ያያችሁት ምስል ቅርጽ አለ በሚዲያ ላይ እየተዘዋወረ ያለ። እሱም ስለ ቅዱሳን ስዕላት በሚያስተምርበት ሰዓት ቅዱሳን ስዕላት ድሮ በሐዋርያት ዘመን በቅዱሳን ዘመን ምን ተፈጠረ ብሎ ሲያስረዳ የስዕላት አንደኛው ቡድን ቅዱሳን ስዕላት አምልኮ ስግደት ይገባቸዋል ብሎ የሚይዝ ቡድን አለ ብሎ ይተነትናል። ሁለተኛው ቡድን ደግሞ ለቅዱሳን ስዕላት ምስጋናም ስግደትም አያስገባቸውም ብሎ የሚል ክርክር ተነስቶ ነበር ብሎ ነው እንግዲህ ታሪኩን ሲያስረዳ የነበረው። ያን ታሪክ ካስረዳ በኋላ ምን ብሎ ነው መቋጫ ያገኘው? ግን በ787 በሰባተኛው የአብያተ ክርስቲያናት ህብረት ጉባኤ ላይ ነው አምልኮ ስግደትም አይገባቸውም መተውም የለባቸውም ትክክለኛ ስግደት ይገባቸዋል ወይ ደግሞ ትክክለኛ ምስጋና ማቅረብ እንችላለን የሚል ውሳኔ የሰጡት በ787 በሰባተኛው ጉባኤ በኒቂያ ላይ ነው ብሎ አስተምሯል። ይህ ደግሞ በ787 በሰባተኛው ጉባኤ ኒቂያ ላይ ተከናወነ የካቶሊኮችና የኦርቶዶክሶች ጉባኤ ነው እንጂ የተዋህዶ ቤተክርስቲያን የምትቀበለው ጉባኤ አይደለም። እኛ የምንቀበለው 3 ጉባኤያት ናቸው። አራተኛው ጉባኤ እስከ ሰባተኛው ያለውን ጉባኤ አንቀበልም እኛ ማለት ነው እንደ ተዋህዶ እምነት ተከታይ። ስለዚህ ዲያቆን ሄኖክ ኃይሌ ሰባተኛውን ጉባኤ ቤተክርስቲያን እንደምትቀበለው አድርጎ በቅዱሳን ስዕላት አስመስሎ ወደ ህዝብ የማስተማርና ወደ አንድ እንድንሰብሰብ ከካቶሊኮች ጋር አንድ እንሁን የሚል አስተምሮ ሲያስተምር እንደነበረ በዛው እንድታውቁና ይህ የአእላፋት ዝማሬ ብትዘምሩም ነቃ ያለና ጠንቀቅ ያለ አካሄድ ሊኖርን ይገባል የሚለውን ለማንሳት ነው ማለት ነው። እኔ ደግሞ ምንድነው አሁን እያደረጉ ያሉት እግዚአብሔር አምላክ ህዝቡን ወደ ፍጻሜ ላይ ወደ መንፈሳዊ ህይወት ወዳለን መንገድ ነው የሚያመጣን። ይሄንን ጠንቅቀው በጣም ያውቃሉና የሆነ ሩጫ ላይ ናቸው። የትኛውን ህዝብ እንይዛለን የሚለው በገዳማት መነኮሳትን አሳደው አስወጥተዋል። በእምነት ጸንተው እንዳይኖሩ ወይም በእምነት ከጠነከሩ በእምነት ከጸኑ የእግዚአብሔርን ነገር ሊያዩና ብዙ መነኮሳት ወይም ዓለም በቃኝ ብለው በገዳም የገቡ ብዙውን ህዝብ በእምነት የሚይዙ እንደሚመጡ ይታወቅ ነበርና ይሄንን ደግሞ እነሱ ቀድመው በዛ በገዳማት ላይ ያለውትን ረጭ አድርገውታል ማለት ነው። በጣም አሁን የሚገርመው ነገር ገዳማት ላይ ራበን ብለው ተርበናል እርዱን የሚል ድምጽ ያሰማሉና ይሄ ያስደነግጣል። ለምን በዓለም በቃኝ ብለው ያሉ አባቶች እኛ ዓለም ላይ ያለን ከነሱ ነው ማግኘት ያለብን እንጂ እነሱ ከኛ አልነበረም እና ምን ያህል እንደቀላቀሉትና እኔ መማቀው ህዝብ ወደ መንፈሳዊ ህይወት ወደ መንፈሳዊ ቅርጽ መምጣት እንዳለበት ጠንቅቀው ያውቃሉ ይሄንን። ስለዚህ ምንድነው ህዝቡን ቶሎ መያዝ አለባቸው። በጣም ያስደነቀኝም አንዱ ስጋው ደሙ የሚቀበሉ በቪአይፒ ቦታ ይሰጣቸው የሚለው ይሄ ትልቅ ሴራ እንደሆነ ህዝብ ማወቅ አለበት ማለት ነው። ምክንያቱም ለምንድን ነው ያስፈለገው ቪአይፒ ላይ ስጋው ደሙ የሚቀበሉ ተመዝግባቸው የሚለው ለምን አስፈለገ? መንቃት አለባችሁ ማለት ነው። በጣም መንቃት አለባችሁ። ለምን መመዝገብ አስፈለገ? ለምንድን ነው ልዩ እይታ ውስጥ እናንተ ሊከቱ የፈለጉት? ይሄ ትክክል አይደለም። ይሄ ከበስተጀርባው ሌላ ሴራ አለው። ምን ያህል ህዝብ በስጋው በደሙ ውስጥ ገባ የሚለውን ጥናት እያጠኗችሁ ነው ማለት ነው። ስለዚህ አይ እኔ ዝማሬውን እፈልጋለሁ እሄዳለሁ ብላችሁ ካላችሁ ስጋው ደሙ ስለምቀበል ፊት ለፊት አድርጉኝ። እንደዚህ አይነት ስነ ስርዓትም የለም። እንደዚህ መታየትም ቪአይፒ አያስፈልግም። ለነዚህ አይነት ስርዓት አይደለም። እና አሁን ምንድነው እያጠኑ ያሉት? ምን ያህሉ ህዝብ ወደ መንፈሳዊ ህይወት እየመጣ ነው የሚለውን እያጠኗችሁ ነው። በስነ ስርዓቱ እቅድ አላቸው። እኛ ስለተኛን ይሄ ትውልድ ስለተኛ እነሱ ግን በእቅድ ነው የሚሄዱት። ስለዚህ አስፈላጊ አይደለም። በስጋው በደሙ ህይወት ውስጥ ስላላችሁ እናንተና እግዚአብሔር ማወቁ በቂ ነው። ሌላ እኔ ስጋው ደሙ ስለምቀበል ተብሎ ራስንም አንድ ምንድነው ማለት ነው ማመጻደቅ ነው። ይሄ የአውሬው አይን ውስጥ እይታ መግባት ነው። ካሜራ ትቀረጻላችሁ፣ ትታያላችሁ። እኔ ከዚህ ቀደም ብዬ ነበረ መምህር ግርማ መላከ መንክራት መምህር ግርማ ወንድሙ እኔ እንግሊዝ ሀገር እያለሁ ሰዎች እሳቸው ያሉበት አካባቢ የሄዱ ፈውስ ለማግኘት ብዙ ሀገር ይጓዙ ነበርና ድነው
በሚዲያ የተለቀቁ አንዳንድ ፎቶዎች ወይም ቪዲዮዎች ይኖራሉ እና ድነው ወደ ነበሩበት ከተማ ይመጣሉ። ለምሳሌ አሁን ጊዜ ሀገር በል ሲመጡ የት ቤተክርስቲያን እንደሆኑ እነዚህ የዳኑ ሰዎች የት ቤተክርስቲያን እንደሆኑ በደንብ ያውቃሉ ማለት። ለምን? አንደኛ ቀረጻ አለ። ያ ቀረጻ በክፋት አይደለም፣ በመልካምነት ለማስተማሪያ ተብሎ ነውና ይከታተሏቸዋል የት ሀገር እንደሆኑ። ከዛ በኋላ እነዛ ዳኑ የተባሉትን ሰዎች እዛ የሚያገኟቸው እነሱ ሄደው የሚገለገሉበትን ደብር ፈልገው እነዛን ሰዎች እንደገና ላያቸው ላይ ይጭኑባቸዋል ማለት ነው። ከዛ በኋላ ምን ይባላል? አልዳኑም ተብሎ ይወራል ማለት ነው። ይሄው ተመልሳ እንደዚህ በሽተኛ ሆነች ተብሎ ይባላል። እና እኛ ስንድን ወይም የኛ መንፈሳዊነትን እነሱ በምን መልኩ ነው ሊያውቁት ያልቻሉ? አሁን ምንድነው ብዙ ሰው ወደ ጸሎት ዓለም የአለባበስ ስነ ስርዓት አመጥቷል። አሁን በኑሮ መጨናነቅ የስደቱ የምኑ ሰው ወደ እግዚአብሔር እንዲመጣ እያደረገው እንደሆነ በደንብ አውቀውታል። ስለዚህ እግዚአብሔርን መቅደም ነው ያዙት ማለት ነው። ያቁታል ዓለም ወደ መጨረሻው ላይ ወደ መንፈሳዊነት ነው የሚመጣው። የሚያሸንፈው መንፈሳዊ ህይወት እንደሆነ ከዚህ ቀደም ስለተናገርኩ ማለት ነው። እና እነሱ ቀድመው የመያዝ ህዝቡን ቀድመው ይሄው እዚህ ጋር መንፈሳዊ ያለ እኮ ይሄንን ከተከተልክ የሚል እና ትክክለኛውን ደግሞ እንዲምታታባችሁ የማድረግ ሴራ አለና ንቁ መሆን አለባችሁ። እዛ ጋር ሄዳችሁ ምንድነው ምን ፈልጋችሁ ሄዳችሁት? ዝማሬ ፈልጋችሁ ደስ የሚል ነው። በፊት ጊዜ ጭፈራ ነበረ ወዘተ፣ ግን ሴራ አለው። ይሄ መርሃ ግብር በጣም ሴራ አለው። የእግዚአብሔርን ህዝብ ቀድሞ የመንጠቅ በጭራሽ አይችሉም መንጠቅ፣ ግን የሚንሸራተት ህዝብም እንደዚሁ የሚጠፋ ህዝብ ግራ እንዲጋባ የሚደረግ ነውና ኃይለ ሚካኤልም እንዳሉት ምን አለው ይሄ በስተጀርባው ደግሞ ሌላ ምንድነው ትልቁ ነገር ሁሉንም ሃይማኖት ወደ አንድ የማምጣት መርሃ ግብር ማለት ነው። ሁሉንም ወደ አንድ የማምጣት ኦርቶዶክስ ነው ሁሉም በአንድ ላይ መዘመር ይችላል፣ ሁሉም በአንድ ላይ እግዚአብሔርን ማመስገን ይቻላል የሚለው ነገር እየተስፋፋ እንዲመጣ ማለት ነውና ይሄ ደግሞ ትክክል አይደለም። ይሄ ሰው መንቃት እንዴት እንዳለበት ግን ባለፈው እዚህ ቀደም ብያለሁ። ህዝቡን ምንድነው የሚያደርጉት? እነሱ ወደ ፈለጉት ሊቀርጹ ሲሉ እግዚአብሔር ደግሞ አጋንንት ለክፉ ሲያረጋው የአጋንንት ትውልድ ለክፉ ሲያረጋው እግዚአብሔር ደግሞ ወደ መልካም እንዴት እንደሚቀይረው ማለት ነው። እንግዲህ ያጠፉትም ወደ መተቱም ወደ ድግምቱም ወደ ስደቱም ወደ ምንም ያደረጉት እነዚሁ ሰዎች ናቸው። እንግዲህ ዓለምን ተቆጣጥረውት ያሉት እንግዲህ በየዘመኑ የሚመጡትን ታዋቂ ተሰሚነት ያላቸውን ወጣቶችን እየተጠቀሙ በተለያየ ድረገጽ ትውልድን የሚያስራ ነውና መጨረሻው ግን በጣም ነው የሚያስጠላው ማለት ነው። እግዚአብሔርም ደግሞ ኃይሉን ስለሚያሳይ የእግዚአብሔር መንፈስ ቅዱስ ኃይል ያለባቸው በአደባባይ ላይ ይገለጻሉ እና እነዛ ደግሞ ተወዳጅነትን ያተረፉ ብዙ ህዝብ የያዙ ደግሞ ሲዋረዱ ይታያሉ ማለት ነው። ይሄ በቃ የግልጽ እየሆነ እየመጣ ያንን ደግሞ ህዝብ ደግሞ ለማየት የጸሎት ሰዓት ያስፈልጋል። ዛሬ ብቻ ዝማሬ ተዘምሮ በቃ ነገ እንደፈለገ መሆን ሳይሆን ይህችን ጊዜ ዘምራችሁታል፣ ለእግዚአብሔር ነው ብላችኋል፣ ወላዲተ አምላክ ነው የመወለዱ ብርሃን ነው ብላችኋል። ስለዚህ ቤታችሁም ስትሄዱ ይህ አይነት የመንፈሳዊ ቅርጽ መቀጠል አለበት። ይሄ መቀጠል አለበት። ምክንያቱም የነሱን ሴራ ለመበተን የነሱን አካሄድ ለመምታት ቤተሰብ በሙሉ መንፈሳዊነትን ቅርጽ ይፈልጋል። አሁንም ተመልሼ ስለ መምህር ግርማ ስናገር አሁን አንዳንድ ሰው ሄዶ እዛ ፈውስ ይፈወሳል፣ ይድናል። ከዛ በኋላ ደግሞ ይህ በአጋንንት ይታሰራል። እኔ ብዙ ጊዜ ምንድነው የምለው ይሄ እንደዚህ አይነቶቹን ብዙ ጊዜ አገልግሎት መስጠት ትክክል ነው ብዬ አላምንም። ለምን ምንም አይነት መንፈሳዊ ብቃት የሌላቸው ሰዎች በሳቸው ጸሎት ልመና እነዛ ሰዎች ይድኑና መልሰው ደግሞ ይታሰራሉ። መንፈሳዊ ልምምድ ያስፈልገዋል። አንድ ሰው መጀመሪያ ምንድነው የመንፈሳዊነቱ አቅም ምን ይመስላል ብሎ ያ ሰው ራሱን መጀመሪያ ማጠናከር አለበት። የጸሎት ሰዓት፣ የንስሐ ውሎ፣ አበላል ጠቅላላ ያ መንፈሳዊነትን ቅርጽ ሳይዙ ሄዶ መፈወሱ ትክክል ነው ብዬ አላምንም። በእርዳታ ነው። አጋንንት ደግሞ ያ ሰው እርዳታ አግኝቶ እንደተፈወሰ ስለሚያውቅ እጥፍ ሆኖ እንደሚመጣበት ያውቀዋል። እና በጸሎት ያልጠነከሩ በመንፈሳዊነት ያልበረቱ ከአላግባብ ሱሶች ያልተነሱ ሰዎች
እንደዚህ አይነት ፈውስ ማግኘት አለባቸው ብዬ አላምንም። እኔ ተልቁ የተላኩትም ህዝብን የማንቃት እንዴት መዳን እንዳለበት ሰው ትልቁ ትምህርት እሳቸውም የጸሎት ቤት አዘጋጁ የሚለው ነገር እንዴት መበረታታት እንዳለበት ምንም አይነት እንቅስቃሴ ሲያደርጉ በቃ መምህር ግርማ ጋር ሄጄ ይፈወሳለሁ የሚለው አያስኬድም። መልሳ በሱሪ ነች፣ ነገ መልሳ ቅንድቧን ትቀነደባለች፣ መልሶ እሱ ጫት ቤት ነው፣ መልሶ ጭፈራ ቤት ነው፣ መልሶ መጠጥ ቤት ይከፍታል። ስለዚህ ይሄን ትምህርት ሳይሰጠው ከዚህ ትምህርት ሳያገኝ ፈውስ መፈወስ አለበት ብዬ በራሴ ነው ያላምንም። ምክንያቱም እንደገና መዳኑ ጥሩ ሆኖ ሳለ ግን ቀጣይነት ያለው የመንፈሳዊነት እንትን ልምምድ ካልኖረው ይሄ ሰው የበለጠ ተጠቂ ነው ወይ እቺ ሴት ተጠቂ ናት። ስለዚህ ለእንደዚህ አይነት በር ደግሞ አሁን ላሉ ነገሮች በጣም ይከፍታሉ እና የታወቀ ነው። ወደ መጨረሻ ላይ የእግዚአብሔር ሕዝብ ወደ መንፈሳዊነት እንደሚመጣ ቀድመው ስለሚያውቁ ነጥቀው ይሄው እዚህ ጋር እኮ መንፈሳዊ እያደረግን ነው መጀመሪያ አሳይተንህ የለም የሚል አካሄድ ነው። ስለዚህ ይሄንን ህዝብ መንቃት አለበት። ከዝማሬውም በኋላ ምን አይነት ህይወት ነው የምትኖሩት? እንዴትስ ነው ያቀዳችሁት? ምንንስ ነው ያሰባችሁት? እነሱ ያሰቡትን ተንኮል በተንኮል ሳይሆን እናንተ ደግሞ ከእግዚአብሔር ጋር በመቀራረብ ከወላዲተ አምላክ ጋር በመቀራረብ መንፈሳዊ ህይወትን አጠንክራችሁ እኛ ዛሬ እዚህ ጋር ቁጭ ብለን የምንነግራችሁ ወይ ሌሎችም ደግሞ እንደዚሁ በድረገጽ የሚነግሯችሁን እንዴት አመሳክራችሁ ታገኙታላችሁ የሚለውን ከዚህ ቀደም ተናግራለሁ። እንደውም ህዝቡ ጥሶ እንደሚሄድ እነሱ አሰቡት ሳይሆን ጥሶ እንደሚሄድ እናገራለሁ። ስለዚህ ይሄ መንፈሳዊ ህይወት በጣም ቤት ውስጥ ልምምድ ይፈልጋል። አንዴ ተጀምሮ የሚተው ነገር አይደለም፣ መቀጠል አለበት። ስጋው ደግሞ የሚቀበሉትን ይመዝገቡ፣ ለየት ያለ ቦታ ይሰጥ እየተባለ ነውና የዛሬ 8 ዓመት የሆነ ነገር ነበርና ለህዝቡ እዚህ ሳስተላልፍ ለህዝቡ እዚህ ለነበረው ህዝብ ሳስተላልፍ ክርስቲያንን ብላችሁ እንዳታስመዘግቡ ብለሽ በያቸው። ክርስቲያኖች ኑና ተመዝገቡ ሲባል ይሄ ነገር እንዲቆም እንዳትመዘገቡ ብለሽ በያቸው ተብሎ ይህን መልእክት እንዳስተላለፍኩ አስታውሳለሁ። አሁን ምንድነው እንዳልኩት በስጋው በደሙ ያላችሁ ትመዘገባላችሁ። እቅዱን ነው የምነግራችሁ፣ የወደፊቱ እቅዳቸውን ነው የምነግራችሁ። ምንድነው አሁን ከተመዘገባችሁ አሁን እንዴት ነው የኢትዮጵያ ቅርሶች የቤተክርስቲያን ቅርሶች በዩኔስኮ እየተመዘገቡ ነው ያሉት እና ይሄ አንደኛው የቀኝ ግዛት አካሄድ ነው። በፊት ያው ንብረት ላይ ነበረ የሚቆጣጠሩት። አሁን በስጋው በደሙ ያላችሁ ሰዎች የምትመዘገቡ ምንድነው ወደፊት የሚሆነው መሰላችሁ? ካልታመማችሁ የመጨረሻ ሆስፒታል ካልወደቃችሁ በስተቀረ ወይም ከዚህ ዓለም በሞት ካላለፋችሁ በስተቀረ መርሃ ግብሩን መቅረት አትችሉ። ይሄ ህግ ይወጣል። እንግዲህ መቅረት አይቻልም። ተመዝግባችኋል፣ መምጣት አለባችሁ፣ ይጻፍላችኋል። ይሄ ትእዛዝ ነው የሚወጣባችሁ ማለት መቅረት አትችሉ። ይሄ እቅዳቸውን አንዱን ጠብ ማድረግላችሁ ማለት ነው። ስለዚህ አሁን ህዝቡ ዘምሮ ወደ ቤቱ ሲገባ ጸሎት መጸለይ አለበት፣ እግዚአብሔር መማጸን አለበት። እኔ ያንተ እስረኛ ነኝ ይበሉት፣ በቃ እኔ ያንተ ምርኮኛ ነኝ ይበሉት። ምክንያቱም ይሄ ነው እቅዱ። የተመዘገባችሁ ግዴታ ነው። ስልክ የሚደወላችኋል በየአመቱ በህይወት እስካላችሁ ድረስ እንዳልኩት ፓራላይዝድ ካልሆናችሁ በስተቀር አካላችሁ ከጥቅም ውጭ ካልሆነ በስተቀር ይሄ መርሃ ግብር ካለ እናንተ መቅረት አትችሉ። ይሄ የነሱ አንደኛው እቅድ ማለት ነው። እንግዲህ ይሄን ለማፍረስ ደግሞ እንዳልኩት የመንፈሳዊ ልምምድ በጣም ያስፈልገዋል። ቀላል እንዳይመስላችሁ የሚያደርጉት አካሄድ የሚሄዱት አካሄድ ማለት ነው። መጠንቀቅ እንዳለባችሁ ይህንን ለማለት ያህል። እሺ፣ እግዚአብሔር ይስጥልን፣ ቃሉ ተሰማልን። የመጀመሪያው መርሃ ግብራችንን ጨርሰናል። እንግዲህ ወደ ሁለተኛው ርዕስ እንሄዳለን። ሁለተኛ ርዕስ የአብይ ጾም በተመለከተ ነው። እንግዲህ አሁን ቀጣይ የአብይ ጾም ይመጣል ከነነዌ ጾም በኋላ። ስለዚህ አብይ ጾም በባህር ሀሳቡ እንዴት ነበር ሲጾምና የትንሣኤ በዓል ሲከበር የነበረው የሚለውን የ4 ዓመት መረጃ ወስደን እሱን ለማየት ሞክረናል። እሱን የምናቀርብላችሁ ይሆናል። እንግዲህ የአብይ ጾም ራሱ መድኃኔዓለም የሚጾመው ስለሆነ የ40 ጾም ተብሎ ይባላል። 42 ቀን የሚጾም 6 ሱባዔ የሚጾም ነው። የራሱ ደግሞ ስርዓት ያለው አጾም ስርዓት ያለው በዓላት ያሉት አከባበር ስርዓት ያለው ነው እና ሲጾምም ያው 42 ቀን ነው ተብሎ የታዘዝ ነው ማለት ነው። ካህናት እና ዲያቆናት የሚጾሙት ቀን አለ ቀድመው ከህዝቡ በፊት። ከዛ በኋላ ህዝቡ ደግሞ አንድ ላይ ሆኖ የሚጾመው ደግሞ 42 ቀን ነው ማለት ነው።
በባሕረ ሐሳቡ 55 ቀን ነው ተብሎ የተቀመጠው የሚጾመው ጾም። ይህም ጾም የሚገባበትና የሚወጣበት ቀን በጣም የሚዋልል መሆኑን ልታዩ ይገባል ማለት ነው። ቅድም ንግሥተ ነገሥታት ተማሪዎች ኢትዮጵያ አቢሲኒያ እንደተናገሩት የሆነ ዓመት የምንጾመው ጾም ሌላኛው ዓመት ላይ ወይ የበላንበት ነው ማለት ነው። የሆነ ዓመት የተፈሰገበት ቀን ሌላኛው ዓመት ላይ ጾም ሆኖ እናገኘዋለን ማለት ነው። ስለዚህ የመዋለል ነገሩ እንዴት ነው ከምን የመጣ ነው የሚለውን ህዝብ እንዲመረምር ህዝብ እንዲያይ ከአቆጣጠሩ መነሻው አቆጣጠሩ መሆኑን እንድንረዳ ለማድረግ ያክል ነው ማለት ነው። ስለዚህ የ4 ዓመታትን የአብይ ጾም የተጀመረበትን የተጠናቀቀበትን ቀን እንመለከታለን። ከ2015 እስከ 2018 ያሉትን ዓመታት እናያለን። በ2015 ዓመተ ምህረት የአብይ ጾም የተጀመረው የካቲት 13 ቀን ነው። የተፈጸመው ሚያዝያ 6 ቀን ነው። ስለዚህ የካቲት 13 ተጀምሮ 55 ቀን በኋላ ሚያዝያ 6 ተፈጽሟል በመጀመሪያው። በ2016 ከየካቲት 13 ተነስቶ ወደ የካቲት 29 ነው የተሻገረው ማለት ነው። ስለዚህ የ10 ምናምን ቀናት የሚሆን ልዩነት አመጥቷል ማለት ነው። ስለዚህ ሲፈጸም ደግሞ የካቲት 29 ጀመረና 2016 ሚያዝያ 24 ቀን ነው የተፈጸመው ማለት ትንሣኤ ነበረው። ስለዚህ በ2015 ሚያዝያ 6 የነበረው ትንሣኤ ዘሎ 18 ቀን አልፎ ሚያዝያ 24 በ2016 ዓ.ም ሆኗል ማለት ነው። በ2017 ዓ.ም ከ2016 ከጀመረበት ከየካቲት 29 ቀንሶ የካቲት 17 ቀን ነው የጀመረው። የተፈጸመው ደግሞ የሚያዝያ 12 ቀን ነው ማለት ነው። ስለዚህ በጣም የሚዋልል ቀን ነው። አንዱ ዓመት ላይ የምንጾመው ጾም ሌላኛው ዓመት ላይ እየበላንበት ነው ማለት ነው። አሁን ደግሞ በ2018 የሚጀመረው የአብይ ጾም የካቲት 9 ቀን ይጀመራል። ሚያዝያ 4 ቀን ነው የሚፈጸመው ማለት ነው። ስለዚህ ቀናቱ የሚጀምርባቸው ቀናት ወደኋላ ወደፊት ወደኋላ ወደፊት፣ ትንሣኤውን በዓልም እንደዛው ወደኋላ ወደፊት እያለ የሚዋልል ነው ማለት ነው። ስለዚህ በየትኛው ቀን ተጀምሮ በየትኛው ቀን ተፈጸመ የሚለው ወጥነት የለውም። ጥንት እንግዲህ እግዚአብሔር አምላክ ራሱ መድኃኒዓለም በምድር በኖረበት ጊዜ የጾመበት ቀን የጀመረበት ቀን አለ፣ የፈጸመበት ቀን አለ። እሱንም ተከትለው ሐዋርያት ደግሞ ቀጥለው ጾሙን አስኪደዋል። ለአበው ሊቃውንት ተላልፏል። ከትውልድ ወደ ትውልድ በቅብብሎሽ እዚህ ደርሰናል ማለት ነው። እዚህ በደረስንበት ሰዓት ግን ጥንቱ ያለውን ቀኑን ስተን ልክ ቅድም እንደተባለው ገና በዓል ቀኑን እንደሳተው ሁሉ አሁንም የአብይ ጾምም እየሳተና እየዋለለ ነው ያለው ማለት ነው። ስለዚህ ይህ ህዝብ ሊመረምር ይገባል። መነሻ ምንጩ ዘመን አቆጣጠሩ ነው ያለው። ዘመን አቆጣጠሩም የተጀመረው በ3ኛው ክፍለ ዘመን ነው። ምክንያቱም በመጀመሪያው ክፍለ ዘመን ራሱ መድኃኒዓለም የተወለደበት ነው። የሐዋርያት ሲሰበኩበት ዘመን ነው። ሲቆጥሩም የነበረው በዘመነ ሄኖክ ነው። ጌታ መድኃኒዓለም በምድር በነበረ ሰዓት የቆጠረበት ጾሙንም የጾመበት ዘመን አቆጣጠር ዘመነ ሄኖክ ነው። ስለዚህ ህዝቡ ያንን ሄዶ መመልከት አለበት ማለት ነው። ያ ዘመን እግዚአብሔር አምላክ ከቆጠረበት በኋላ ነው እንግዲህ ከ200 ከ300 ዓመት በኋላ ነው ባሕረ ሐሳብ የሚባል ቀመር የተቀመረው ከዛ ወደ ኢትዮጵያ የሚመጣው ማለት ነው። ስለዚህ ከ300 ዓመት ወይ ከ200 ዓመት በኋላ የተጀመረን የዘመን አቆጣጠር ነው አሁን ለኢትዮጵያ ህዝብ ቀርቦ ጾሙ ወደዚህ ሲንሸራተት የቆየው ማለት ነው። ስለዚህ መግቢያውም ይስታል፣ ትንሣኤውም ይስታል ማለት ነው። ስለዚህ ቀኑ ወጥነት የለውም። አሁን እነሱ ቅድም ዲያቆንም እንዳነበቡት ምን ብሎ ይመኝ ነበር ይላል። ስቅለት ከዓርብ እንዳይወጣ ትንሣኤ ከእሑድ እንዳይወጣ ብሎ ዲሜጥሮስ ይመኝ ነበር ይላል። ስለዚህ ያችን እሑድና ዓርብን ላለመልቀቅ ነው የሚታገሉት እንጂ የጾሙ መግቢያና መውጫ ቀኑ ወጥነት የሌለው መሆኑን ህዝቡ እንዲያስተውል ይገባል ማለት ነው። ስለዚህ ህዝብ ከመንቀፍ ከመሳደብ ተደራጅቶ ከሚጮሁ ሰዎች ጋር ተረባርቦ ባልገባውና ባልተረዳው ነገር እውነትን ከመክፋት ይልቅ እውነትን መመርመር የተጠቀሱ መረጃዎች አሉ። በብዛት መጽሐፈ ሄኖክ ላይ ቁፋሌ ላይ በደንብ ብታነቡት ስለ ዘመን አቆጣጠሩ ይነግራል። ፍትሐ ነገሥቱንም አንብቡ። ምክንያቱም የምንተዳደርበትን ነገርና ስራ ስለሆነ እሱንም አንብበን ብዙ መረጃዎች ማግኘት እንችላለን። ስለዚህ ከመድኃኒዓለምና የቅድስት ድንግል ማርያም ማህበረ ዘኢትዮጵያ አቢሲኒያ ጋር መግባባት የምንችለው የጸሎትና የጾም ስራ ሲኖረን፣ ህዝቡም እውነተኛ ነገር መያዝ የሚችለው በመጽሐፍ የተጻፉ ነገሮች ልባችንን ሰርስሮ መግባት የሚችሉት ጾም ጸሎት ሲኖር ነው ማለት ነው። ወደ መንበርከክ ሲኖር በመጽሐፍ የተጻፉ ነገሮች የእግዚአብሔር እስትንፋስ መሆናቸውን የመንፈስ ቅዱስ መልእክት መሆናቸው የምንረዳው የጸሎት ስርዓት የጾም ስርዓት ሲኖረን ነውና መርምረን ትክክለኛውን ነገር እንድንይዝ መበርታት አለብን የሚለውን ለማንሳት ነው። ትክክለኛነቱ የትንሣኤ በዓል የስቅለት በዓል ደግሞ ምን ይመስላል የሚለውን ዲያቆን ያቀርቡልናል። መልካም እግዚአብሔር ይስጥልን። እንግዲህ የአብይ ጾምን መግቢያ ዕለታትና የፍጻሜ ዕለታት ተመልክተናል። እንደዚሁ ሁሉ ባለ ስቅለትና ባለ ትንሣኤ በባሕረ ሐሳቡ
የሚውልበትን ከ2015 በበዓለ ሐሳብ እስከ 2018 ያለውን እንመለከታለን። የስቅለት በዓል ብለው ሚያዝያ 4 ነበረ በ2015 የተከበረው በበዓለ ሐሳቡ የሚለው በ2016 ሚያዝያ 22 በ2017 ሚያዝያ 10 በ2018 በዚህ ዓመት ደግሞ ሚያዝያ 2 ይሆናል የሚከበረው ማለት ነው። እንግዲህ መድኃኔዓለም ተብሎ የሚከበረው እግዚአብሔር አምላክ ስቅለቱን ያደረገበት የዓለም መድኃኒት የሆነበት ዕለትና በዓል ነውና ይህ በዓል እንግዲህ ሚያዝያ 2 ይውላል በበዓለ ሐሳቡ በዚህ ዓመት። ስለዚህ ወር በገባ በሁለት የመድኃኔዓለም በዓል ብለው እንደሚያከብሩ ነው ይህን ትርጓሜው የሚያሳየው ማለት ነው በዚህ በበዓለ ሐሳቡ አካሄድ። ይህ እንዳለ ሆኖ ደግሞ ጥንተ ስቅለት ተብሎ ደግሞ መጋቢት 27 ይከበራል። ስለዚህ ለምሳሌ ሚያዝያ 22 ምንድነው መጋቢት 27ስ ምንድነው የሚል ጥያቄ የሚያስነሳ ነው ማለት ነው። ሌላው ደግሞ ጥንተ ስቅለት ተብሎ መጋቢት 27 ከተከበረ በኋላ ለምን ሁለተኛ ስቅለት ይከበራል ወይም ለምን ሁለተኛ ስቅለት ታከብራላችሁ? ምክንያቱም ፍትሐ ነገሥቱ በአንቀጽ 19 ላይ የጌታን የሞቱን መታሰቢያ በዓመት አንድ ጊዜ እንጂ ሁለት ጊዜ አታድርጉ ብሎ ስለሚያዝ ወይም ሁለት ጊዜ የሚያደርጉትን ስለሚያወግዝ ጥንተ ስቅለት ተብሎ ከተከበረ በኋላ ለምን ሁለተኛ ስቅለት ይከበራል የሚለውን ጥያቄ ለመጠየቅ ፈልጋለሁ። ሌላው ጥንተ ስቅለቱ መጋቢት 27 ሲሆን ጥንተ ትንሣኤው ደግሞ መጋቢት 29 ይሆናል። ትንሣኤ ከሆነ በኋላ ደግሞ ለምን ይጾማል? አሁን ጥንተ ስቅለት መጋቢት 27 ከሆነ መጋቢት 29 ደግሞ ትንሣኤ የሚሆንበት ነው የጥንቱ ነው ተብሎ እንደ በዓለ ሐሳቡ አካሄድ ማለት ነው። የጥንቱ ትንሣኤ ከሆነ ከጥንቱ ትንሣኤ በኋላ ለምን ምክንያት ነው ጾም የሚደረገው? ድጋሚ ደግሞ ለምን ሕማማት ይባላል? ለምን ድጋሚ ደግሞ ሁለተኛ ትንሣኤ ይባላል ማለት ነው። እዚህ ላይ እንደውም ይህን ካለ በኋላ ምን ይላል? በዓለ ትንሣኤንም እንደ በዓለ ስቅለቱ በዓመት አንድ ጊዜ እንጂ ሁለት ጊዜ ትንሣኤንም አታክብሩ ብሎ ይናገራል ማለት ነው። ይህም መጽሐፈ ዲድስቅልያ ምዕራፍ 30 ከቁጥር 8 እስከ 9 በዓለ ትንሣኤም እንደ በዓለ ስቅለቱ የትንሣኤውንም በዓል በዓመት አንድ ጊዜ እንጂ ሁለት ጊዜ አታክብሩ ብሎ ይነግረናል ማለት ነው። ሌላው የትንሣኤ በዓልን ስንመለከት ትክክለኛውን የቱ እንደሆነ እንመለከታለን። እግረ መንገድ ወደ ጾመ ሐዋርያት እንሂድና የሰኔ ጾም ወይም ጾመ ሐዋርያት በዚህ ጾም 2018 ላይ ያው የሚጀምረው እናያለን። ግንቦት 24 ይሆናል። በዚህ የሚያበቃው ደግሞ ሐምሌ 5 ነው። 2017 ላይ የነበረው ሰኔ 2 የሚያበቃው ሐምሌ 5 ቋሚ ሆኖ 2016 ሰኔ 14 ይጀምራል። 2015 ደግሞ ግንቦት 28 ነው። ግንቦት 28 በጀመረበት ጊዜ ጾመ ሐዋርያት የጾሙ ቀን ስንት ይሆናል? 37 ቀን ይሆናል ማለት ነው። በ2016 ሰኔ 14 በጀመረበት ጊዜ ደግሞ የጾሙ ቀን 21 ቀን ይሆናል። ሰኔ 2 ደግሞ 2017 በጀመረበት ጊዜ የጾሙ ቀን 33 ቀን ይሆናል። በ2018 ደግሞ ግንቦት 24 የጀመረው የሰኔ ጾም ሐምሌ 5 ነው የሚፈታ ጠቅላላ 41 ቀን ጾም ይሆናል እና እንግዲህ 37 21 33 41 የጾም ቀናት ናቸው። በየዓመቱ የሰኔ ጾም የተለያዩ የጾም ጊዜያት ወይም የጾም ቀናት አሉት ማለት ነው። ይህም ደግሞ በገድለ ሐዋርያት ላይ ሐዋርያት 3 ሱባኤ ወይም 21 ቀን እንደጾሙ ነው የሚናገረው። ከዚህ ጋር ይጋጫል ማለት ነው። ሐዋርያት አንዴ ነው የጾሙት፣ በተለያየ ዓመት የለዋወጡ አልጾሙም። ይህንም ያመጣው እንደዚሁ 364 የሚለውን ዓመቱን ከመልቀቁ ጋር በተያያዘ ነው። እንግዲህ በዚህ ጾመ ሐዋርያት ላይ 17 ቀን ሁሉ የተጾመበት ጊዜ እንዳለ ወደ ኋላ ዓመታት ስንመለከት እናገኛለን ማለት ነውና ይሄ አንደኛ በሱባኤ የተለካ እንዳልሆነ እንመለከታለን። ከሱባኤው ስርዓት ውጪ ጾም የሚለካው በሱባኤ ነው። ይሄ ደግሞ ከሱባኤ ውጪ እንደሆነ ያሳየናል ማለት ነው። ምክንያቱም የተለያየ አይነት ቁጥር አሁን 41 ቀን ጾመ ሐዋርያት ይጾማል። ምሳሌም የለውም። ሐዋርያትን በሰዓቱ እንደዛ አልጾሙም ማለት ነው። ሐዋርያት ወጥ የሆነ ቀን ነው 21 በሱባኤ ነበረ የጾሙት። ሱባኤ ነው የሚሉት። ሱባኤ ይዘው 3 ሱባኤ ጾሙ። ከዛ በየዓመቱ ቅዱሳኑም በዚሁ መልኩ ነበረ ሲጾሙ የነበሩት ማለት ነው። ይህንን ካየን ወደ ትንሣኤው ልመለስና ስለ በዓለ ትንሣኤ በቦሩ ሥላሴ ያለው የብራና መጽሐፍ በ18ኛው ክፍለ ዘመን ያለ የብራና መጽሐፍ የሚመሰክረው ምስክርነት አለ ማለት ነው። ይህም ያው መጽሐፈ ፍትሐ ነገሥት ወዲድስቅልያ የሚል የብራና መጽሐፍ ነው። ይህ በቦሩ ሥላሴ የሚገኝ ነው። እዚህ ላይ መጽሐፈ ፍትሐ ነገሥት ወዲድስቅልያ አንቀጽ 30 ከቁጥር 6 እስከ 7 ላይ አመ እስራ ወሰንዩ ለወርኅ ይላል በሐሳቦሙ ብሎ ወደ ዕብራውያን ብሎ ወቀቡ ዘንተ ሐሳበ እስከ እስራ ወአሚሩ ለሰርቀ ሌሊት ይላል። ይህ እንግዲህ አመ እስራ ወሰንዩ ካለ በኋላ በ22 ማለት ነው መጋቢት 22ን ይጠቅስና ከመጋቢት 22 በኋላ 21 ቀንን ጠብቁ ይላል። 21 ቀንን ከጠበቃችሁ በኋላ ይሄ የትንሣኤው መታሰቢያ ነው፣ የትንሣኤው ዕለት ነው ብሎ ያስቀምጣል። ስለዚህ 21 ላይ እንግዲህ 21 ላይ ያው 8 ቀናትን ስንጨምር
መጋቢት 21 ላይ መጋቢት 30 ይሆናል። ከዛ ስንት ነው 13 ይተርፈናል ማለት ነው። ለዛም ልክ ሚያዝያ 13 ላይ ትንሣኤው እንደሚውል ይሄ በ18ኛው ክፍለ ዘመን የነበረው መጽሐፍ ፍትሐ ነገሥት ወዲድስቅልያ የብራናው በቦሮ ስላሴ የሚገኘው ይመሰክርልናል ማለት ነው። እንደዚህ ሁሉ የማህበር አባል የሆኑ አንድ ወንድም ናቸው ይህን መረጃ ያቀበሉን እና ምንድነው ልክ ሚያዝያ 13 ላይ በመንፈስ ቅዱስ መልእክት ሚያዝያ 13 ትንሣኤ ነው ሲባል ከዚህ አንጻር ቅዱሳት መጻሕፍት የሚመሰክሩለት እንደሆነ እንድንረዳ ነው። ሌላው እንደዚሁ ስለ በዓለ ልደትም እንመለከታለን። ያው መሰረቱ ወደ በዓለ ትንሣኤ ልመለስና መሰረቱ ምንድነው? በሰዓቱ የነበሩት ህዝበ እግዚአብሔር የእግዚአብሔር ህዝቦች ያው ፋሲካ የሚለው እንግዲህ ከባርነት ወደ ነጻነት ሀገር የገቡበት መሻገራቸውን ነጻነት ሀገር መግባታቸውን የሚመለከት ነው። የቂጣ በዓል ብለው ያከብሩ ነበረ። ይህም በመጀመሪያው ላይ ያከብሩ ነበር። ይህም ደግሞ ኦሪት ዘጸአት ምዕራፍ 12 ከቁጥር 1 እስከ 6 ላይ ወይቤሎሙ እግዚአብሔር ለሙሴ ወለአሮን በምድረ ግብፅ ዝወር ቀዳሚ አውራህ ይኩንክሙ ወአቅድሙ በማውራህ ዓመት ይላል። ይህ ወር የወሮች ሁሉ መጀመሪያ የሆናችሁ ከዓመታቱ ወራት ሁሉ አስቀድሙት ይላል። መጋቢት ነው እንግዲህ ከመጋቢት 10 ጀምሮ በጉን ይዘው እስከ 14ኛው ቀን እንዲጠብቁት በ14ኛው ቀን ደግሞ እንዲያርዱት ትእዛዝ ይሰጣል ማለት ነው። ይህ በማይሆንበት ጊዜ ደግሞ ኦሪት ዘኍልቍ ምዕራፍ 9 ከቁጥር 9 እስከ 13 ላይ ምን ይላል? ምናልባት አንድ ሰው የሰው ሬሳ ነክቶ የረከሰ ሰው ቢኖር መንገድ የሄደ ቢኖር ፋሲካን ባያከብር በመጀመሪያ ወር በመጋቢት በየትኛው ወር ያክብር የሚል ጥያቄ ሲያነሱለት ነቢየ እግዚአብሔር ቅዱስ ሙሴ ወደ እግዚአብሔር አምላክ በጸሎት አመልክቶ ከእግዚአብሔር አምላክ መልስን ተቀብሎ ደግሞ በኦሪት ዘጸአት ምዕራፍ 9 ከቁጥር 9 ላይ የተቀመጠልን ቃል ለሕዝቡ ይነግራቸዋል ማለት ነው። ይህም ደግሞ ይህ ካልሆነ በሁለተኛ ወር ይላል እንዲህ ብለህ ነገራቸው የተባለው ነው። ከትውልዶቻችሁ ዘንድ ሰው በሬሳ ቢረክስ ወይም ሩቅ መንገድ ቢሄድ እርሱ ደግሞ ለእግዚአብሔር ፋሲካን ያደርግ በሁለተኛ ወር በ12ኛው ቀን በመሸ ጊዜ ያድርጉት ይላል። ከቂጣ እንጀራና ከመራራ ቅጠል ጋር ይብሉት ይላል። ከእርሱም እስከ ነገ ምንም አያስቀሩ፣ ከእርሱም አጥንትን አይስበሩ፣ እንደ ፋሲካ ስርዓት ሁሉ ያድርጉት ይላል። ይሄ ደግሞ በሁለተኛው ወር በሚያዝያ የሆነውን የሚናገረው ክፍል ነው። አጥንቱን አይስበሩ ያለው እንግዲህ አምላክ በምድር በተገለጠ ጊዜ በስቅለቱ ጊዜ የስጋ ጉልበቱ ያለመሰበሩ ምሳሌ ነው። መራራ ሐሞትን የመጠጣቱ ምሳሌ ደግሞ ከመራራ ቅጠል ጋር ይብሉት ብሎ ይገልጸዋል። ነውር የሌለበት ጠቦት ያለው ደግሞ የአማናዊው የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ቅዱስ ዮሐንስ በብስራቱ እንዳለው የዓለምን ኃጢአት የሚያስተሰርይ የንጹሐ ባህሪ የመድኃኔዓለም ምሳሌ ነው ማለት ነው። ከላይ በጥቅሱ እንዳየነው ከ10 እስከ 14 የመሆኑ ምሳሌ በ10 በጉ እንደተያዘ አማናዊ በግ መድኃኔዓለም ከተያዘበት ጸሎተ ሐሙስ ሚያዝያ 10 አንስቶ እስከ ትንሣኤው ሚያዝያ 13 ያለውን ዕለት የሚያመለክትና የሚያብራራ ነው ማለት ነው። በዓለ ልደትን በተመለከተ ትክክለኛው ልደት ያው ሰሉስ ዕለተ ማክሰኞ ማለት ነው። በግዕዙ ዕለተ ሰሉስ ታኅሳስ 17 ነው ማለት ነው። ይህም ያው ከአበይት በዓላት መካከል ሲሆን በፍጥረት ዓለም ጊዜ የሰሉስ ዕለት ማሳ ወይም ገራህት ወይም ደግሞ መሬት እንበለ ዘር ሳይዘራባት ማፍራቷ የቤዛዊተ ዓለም የቅድስት ድንግል ማርያም ምሳሌ ነው ማለት ነው። ያቺ የማክሰኞ ዕለት እርሻ ዘር ሳይዘራባት እንዳፈራች ሁሉ ወላዲተ አምላክም እንበለ ዘርአ ብእሲ መድኃኒተ አምላክን የመውለዷ ምሳሌ ነውና ስለዚህ ወላዲተ አምላክን ገራተ ሰሉስ እንላታለን ማለት ነው። ፍጥረታትም ስለ ወላዲተ አምላክ ተፈጥሯልና አንድም ሰባቱም ዕለታት በየመልኩ ምሳሌዋ ስለሆኑ ዕለተ ሰሉስ ለወላዲተ አምላክ ምሳሌዋ ነው። እንደዚሁ ሁሉ እግዝእትነ ቅድስት ድንግል ማርያም ቅዱስ ኤፍሬምም በሰሉስ በተከፈለው የውዳሴዋ ክፍል ላይ አንቲ ውእቱ ገራህት ዘይተዘራው ሲሳዘር ወፃ እምኔኪ ፍሬ ሕይወት ብሎ ይናገራል ማለት ነው። ይህን ካለ በኋላ ወለደቶ ማርያም ዘድንግል ይእቲ ሲልም ዘላለማዊ ድንግልና የምትኖር ስትሆን በዕለተ ሰሉስ መውለዷን ያረጋግጥልናል። ሌላው መጽሐፍ ኩፋሌ ምዕራፍ 4 ቁጥር 17 ላይ ቅዱስ አዳም በሁለተኛው ወር በ17ኛው ቀን ከገነት ዕፀ በለስን በልቶ ቅዱሳን አዳምና ሔዋን እንደወጡ እንረዳለን። በዚህ ሁለት ደግሞ መድኃኔዓለም በ17ኛው ቀን ተወልዶ ተፈረደበት አዳምን ከተፈረደበት ዕዳ ደብዳቤውን ቀዶ ወደ ክብሩ ሊመልሰው ቃል የገባውን የፈጸመበት ዕለት እንደሆነ ቃል የገባውን ዕለት የፈጸመበት እንደሆነ እንመለከታለን ማለት ነው። ስለዚህ ቅዱስ አዳም በ17ኛው ቀን በዕለተ ሰሉስ የተፈጠረ ዕፅ በልቶ
ከገነት እንደወጣ መድኃኔዓለም በወርኃ ታኅሣሥ በ17ኛው ቀን በዕለተ ሰሉስ ተወልዶ ጊዜው ሲደርስ በዕፀ መስቀል ላይ ተሰቅሎ አዳነው ማለት ነው። በዕፀ በለስ እንደሳተ በዕፀ መስቀል አዳነው፣ ወደ ቀደመ ክብሩ መለሰው ብለው ቅዱሳኑ ያው በመጽሐፍቱ አስቀምጠውልናል ማለት ነው። እንግዲህ ስለ በዓለ ልደት ያለው ይህ ነው። ወላዲተ አምላክም ገራተ ሰሉስ መባሏ ሰሉስ ዕለት ላይ መድኃኔዓለምን የመውለዷ ምሳሌ ነው። ስለዚህ ዕለተ ሰሉስን አይለቅም በዓለ ልደት የገና በዓል ማለት ነው። የመድኃኔዓለም ልደቱ ታኅሣሥ 17 በዕለተ ሰሉስ ነው ማለት ነው እንጂ ረቡዕም አይውልም፣ ሐሙስም አይውልም፣ እሑድም አይውልም ማለት ነው። ከዚህ አንጻር ወጥ በሆነው በቅዱስ ሄኖክ አቆጣጠር ለመመራት እግዚአብሔር አምላክ ይርዳን እላለሁ። በጸሎት በመጠየቅ የመንፈስ ቅዱስን መልእክት በመረዳት መጻሕፍትን በመመርመር እውነታው ላይ መድረስ ስለሚቻል ማለት ነው። እግዚአብሔር ይስጥልን። እሺ፣ እግዚአብሔር ይስጥልን። እንግዲህ ሁለቱን መርሐ ግብር ጨርሰን ወደ ሶስተኛው ይዘት ነው የምንሄደው። በሶስተኛ የምናነሳው ከማህበረ መድኃኔዓለም ቅድስት ድንግል ማርያም ዘኢትዮጵያ አቢሲኒያ አባላት የነበሩ የቀድሞ አባላት ላይ አንዳንድ የማህበሩን አቋም ለማሳወቅ ነው። እንግዲህ መድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ በወላዲተ አምላክ ትእዛዝ በመድኃኔዓለም ፍቃድ የተመሰረተ ማህበር ነው። እዚህ ማህበር ለመምጣት ማንም ከቤቱ ተጠርቶ ና ተብሎ የመጣ የለም። አድራሻ ተሰጥቶት የመጣ የለም። ሁሉም በገዛ ፍቃዱ በጸሎት ጠይቆ ነው ወደ ማህበሩ የመጣው። እዚህ ማህበር ላይም ስንመጣ የማህበሩን ሕግና ስርዓት አክብረን እናስከብር የሚል አቋም ይዘን ነው የምንንቀሳቀሰው ማለት ነው። ስለዚህ ማህበሩ የተለያዩ በጎ አድራጎት ስራዎችን ያደርጋል። በዚህም ሂደት ውስጥ የተለያዩ አባላትን ከጎዳና ላይ አንስቶ እንዲሁም ወደዚህ እንዲመጡም የተደረጉም አሉ። አሁን በሚዲያ ላይ የምታዩቸው አንዳንድ የማህበር አባላት ጎዳና ላይ ሲቆዩ የነበሩ ማህበሩ አምጥቶ ሲረዳቸው የነበሩ ናቸውና ከጎዳና ላይ አንስቶ ያመጣቸው በላቸው አለሜ የሚባል አንድ ወንድም እዚህ ማህበር ላይ ለብዙ ዓመት የቆየ ጎዳና ህይወት ላይ ነበረ። ማህበሩ አመቶት ሲረዳው የነበረ ስራም እድል ፈጥሮለት የነበረ እንዲሁም ቤት ተሰጥቶት ሁሉ ሲኖር የነበረ መሆኑን እንድታውቁ ለማድረግ ነው። እዚህ ማህበር ላይ በነበረበት ሰዓት የማህበሩን ሕግና ስርዓት ጠብቆ አክብሮ ለማስከበር ተስማምቶ ሲኖር የነበረ ነው። ማህበሩ ላይ ያለ ግን የተለያዩ ጥፋቶችን ሲያጠፋ እንደነበረም እሱንም አስረግጠን ለመናገር እንወዳለን። በተለያየ ስርዓት አልበኝነት በማሳየት ከሚኖርበት አካባቢ ሰዎች ጋር በመጣላት ከጎረቤት ሰዎች ጋር በመጣላት እንዲሁም በሌብነት ሁሉ በስርቆት ሁሉ የተሳተፈ ማህበሩን በተለያዩ ቅጣቶች ሲቀጣውና ወደ ኢትዮጵያዊ አኗኗር ስርዓት ወይ ደግሞ ኢትዮጵያዊ ስርዓት ምግባር እንዲመለስ ለማድረግ ከፍተኛ ጥረት ስናደርግ መቆየታችን ይታወቃል ማለት ነው። በስተመጨረሻ በስርቆት ውስጥ በተሳተፈበት ሰዓት ማህበሩ የማህበር አባላትን አስተባብሮ ለፖሊስ ጥቆማ ተደርጎ ተይዞ ያው በህግ ቁጥጥር ስር እንዲውል እስከ ማድረግ ድረስ ደርሰናል ማለት ነው። ባህሪውን አድርቀን ስርዓት ይዞ እንዲቆይ ለማድረግ ከፍተኛ ጥረቶች አድርገናል። ይህም ጥረት ባለመሳካቱ ምክንያት ያው ከማህበሩ እንዲሰናበት ተደርጓል ማለት ነው። ስለዚህ ከዚህ ሂደት በኋላ ነው እንግዲህ አሁን ይህ ማህበር እንዲህ ነው፣ ይህ ማህበር እንደዚያ ነው ብሎ ሲከሰን የቆየው ማለት። ስለዚህ እንደ ማህበር ይህንን ነገር የማንታገስ መሆኑን ለፖሊስም እንዳሳወቅን ህግና ስርዓት እንዲጠብቁ ለማድረግ ጥረት እንዳደረግን ለማሳወቅ እንወዳለን። ተጨማሪ ሀሳቦች እንግዲህ ቀደም ሲል አሁን እሳቸው ሚዲያ ላይ ወጥተው ከመናገር ጊዜ ከጀመሩ ጊዜ ጀምሮ እኔ ከአንዳንድ ሰው በአካልም እስቲ ስለ በላቸው አስረዱን የሚሉ እንዲሁም አንዳንድ ጥያቄዎች ስልክም ተደውለው መልስ ስጡ እንጂ ለምንድን ነው ንግስተ ነገስታት መልስ የማይሰጡት የሚል ነገር አለና ምንድን ነው ከዚህ ቀደም 2016 በባህር ሐሳብ አቆጣጠር ጥር 27 ላይ ከዛ ጊዜ ጀምሮ ነው ማህበሩ ትልቅ እርምጃ በሳቸው ላይ የወሰደባቸው ማለት ነው። ያው ከዚህ በፊት ሲያጠፋ የነበረውን ሸፍኜ ማለት ነው። ይሄ ትልቁ ችግር የመጣበትም ነገር ምንድነው? ያው ሰው ልጅ መቼም ያጠፋል ይታረማል ብለን እንጠብቃለን ሰው ነንና እና ምንድነው ዓላማው ምንድነው? እንደ ኢትዮጵያዊነታችን ያንዱን ስህተት ያንዱን ጥፋት እየተሸፋፈንን እየተስተካከልን እየተራረምን መሄድ አለብን ብዬ አምናለሁ። ማንም ሰው ፍጹም ነው ብዬ ስለማላምን እና ከዚህ ቀደም ምንድነው የሆነው አስኮ አካባቢ የማህበሩ አባላት እዛ አካባቢ ይኖሩ ነበረ እና እሱም እዚህ ባጠፋው ጥፋት ወደዛ ሄዶ እንዲኖር አድርጌ ነበረ። እዛ በሚኖር ሰዓት እዛ አካባቢ የምትኖር አንዲት እህት ሞባይሏን ስልክ ልደውልበት ብሎ ሰጠችው። እሺ ላውራበት ብሏት ይዞባት ሄደ።
ከዛ ስትጠብቅ አይመጣም፣ ስልኳ ላይ ስትደውል አያነሳም። ስለዚህ ቀጥታ የት ሄደች? የማህበሩ አባላት የሚኖሩበት መኖሪያ ቤት ድረስ ሄደች ማለት ነው። ከዛ በላቸው የታለ ስልኬን ሰጥቸው ነበረ ሲባል ቤት ውስጥ የለም፣ ክፍል ውስጥም የለም። ተጠበቀ፣ የለም። ከዛ በኋላ ልጅቷ በኃይለኛ በብስጭት የአካባቢውን ህብረተሰብ አስነሳች ማለት ነው። አስነስታ የእህተ ማርያም ማህበርተኞች ሌባ ደብቀውብኛል፣ ሞባይሌን እንደውም የተባልኩት መጀመሪያ የ100,000 ብር የሚያወጣ ሞባይል፣ ከዛ ደግሞ ተቀጠለና የ180,000 ብር የሚያወጣ ሞባይል በላቸው ይዞ ሄዷል ተብዬ ተደወለልኝ። በሰዓቱ የማህበሩ አባላት 3 የማህበሩ አባላት ስልካቸው ተወሰደ። ፖሊስ ተጠራ። እዚህ ቤት እንደሚኖርና ስልኩን ይዞባት እንደሄደ እሷም ደግሞ የሰጠችው በማመኗ እዛ አካባቢ ስለሚኖር የማህበር አባል ነው ብላ በማመን ያን ስልክ ሰጥቷት ይዞባት እንደሄደ ነው የምታስረዳው ማለት ነው። እንግዲህ እኛ በቦታው ላይ ያየነው ነገር የለም፣ ባስረዳቸው መሰረት ነው። እና ልጁን ካላመጣችሁ የማህበሩ አባላት በእስር ላይ መቆየት አለባቸው፣ ምክንያቱም ሸሽጋችሁት ነው ተባለ። ይህንን ምልክ እንደሰማን ምንድን ያደረግነው? እኔም ወዲያውኑ ወደ አስኮ ነው የመጣሁት። እንዳጋጣሚ አልነበርኩኝም፣ ተደውሎልኝ ነው የሄድኩት። ይህንን እንዳየን መጣው። ስመጣ የ3 ሰው ሞባይል ተይዟል። ለምንድን ነው ሲባል ያው የእሷ ስልክ በጣም ውድ ስልክ ነው እና ገንዘቡን ቢያንስ ተሸጦ ይሄ የማህበሩ አባላት ስልክ ተሸጦ የእሷን ሞባይል እንዲሞላ ማን ይዞት የሄደውን? በላቸው ይዞት የሄደውን ስልክ ማለት ነው። እንግዲህ እሷ እንደምትለው በጣም ሊቀራረቡ ነበረ፣ በጣም ቅርበት እንደነበራቸው ወዘተ እና አምና ያመነችው በማህበሩ ምክንያት ስለሆነ ስለዚህ ማህበሩ ተጠያቂ ነው። ይሄንን እኔ ደግሞ ትክክል አይደለም፣ ሲጀመር ያጠፋው እሱ ነው፣ ከ18 ዓመት እድሜ በላይ ነው። ይሄንን ስልኩ ይዞ ከሄደ ተጠያቂ ሊሆን እነሱ ሳይሆኑ እሱ ነው እንጂ የሚል ነገር አቀረብን። ከዛም ወደ ይሄ ነገሩ የአስኮ ፖሊስ ጉዳዩን ያዘው ማለት ነው። መርማሪም አለ። የመርማሪውም ስም ደቆን ማሳወቅ ይችላሉ። ስሙ ስለዘነጋውት ነው። ሳጅን ማቆያ ይባላሉ ጉዳዩን ይዘውት የነበሩት እና የማህበሩ አባላት ሴትም ወንድም በአካባቢው ህብረተሰብ ጩኸት ታጅበው በብዙ ህዝብ ታጅበው የማህበሩ አባላትን በላቸውን ካላመጣችሁት አትለቀቁም የሚል ህዝብ የአካባቢው ህብረተሰብ ሙሉ በሙሉ ወጥቶ የማህበሩ አባላትን ፖሊስ ጣቢያ እሱ እስኪመጣ ድረስ እንዳይለቀቁ ተብሎ ይሄ ነገር ትዕዛዝ ወጣ። እኛም ደግሞ አላረፍንም፣ ማስፈለግ ጀመርን። እሱ ያለበት ለክትትሎች አሳወቅን። የት አካባቢ ነው የሚኖረው እንዲፈለግ ተደረገ። ከዛ ለፖሊስ አሳወቅን። ያለበት ቦታ ተያዘ። በኋላ ሲያዝም ያው አመነ ሰርቆ ይዞ እንደሄደ ማለት ነው። እና እኔ 180,000 ብር አውጥቼ ለሷ በጥሬ ብር እንድሰጣት ነበረ። እኔ ደግሞ አላደርገውም ብያለሁ። እንኳን 180,000 ብር 5,000 ብር እንደማልከፍል ይሄን ነገር አስጠንቅቄ አሳውቄ ነበር። እና ልጁ ከተያዘ በኋላ ደግሞ እሷ አልከስም ብላ እንዳለች ወደ 3 ሳምንት አካባቢ ታስሮ እንደነበረ እና ለምን አሳልፋ እህተ ማርያም ሰጠችኝ የሚል ትልቅ ብስጭት ላይ እንደነበረ ምክንያቱም እኔም ደግሞ በየዋህነትና ምንድነው 180,000 ብር እህተ ማርያም ትክፈለኝ በተረፈ በቃ ችግር የለውም የሚል ነገር ነው። እኔ ደግሞ አንዱ 100,000 ብር ነው፣ አንዱ 180,000 ብር ነው፣ ይሄንን ትክፈልና በቃ ችግር የለውም የሚለው እኔ ደግሞ አልከፍልም ብዬ እንዳልኩና የማህበሩ አባላትም ቢያንስ ለ2 ቀን እስር ቤት እንደቆዩ ከዛ እሱ ከታሰረ በኋላ ደግሞ የኛ ልጆች እንዲለቀቁና የተያዘባቸው ስልክ ሁሉ እንዲለቀቁሉ ተደርጓል። ይሄ እንግዲህ በሁለት እሷም ደግሞ እሱን እንደምናመጣው አላወቀችም። ለፖሊስ ነው ያቀረብነው። ለፖሊስ ከቀረበ በኋላ ክስ አልመሰርትም ብላ ነው ያለችውና በስተጀርባ ምን እየተሰራ እንደነበረ እርግጥም ባላውቅም ማለት ነው። እኔ ግን ፍቃደኛ ሆኜ ያን 180,000 ብር እንደማልከፍል የማህበሩ አባላትን በአንድ ቃል ይሄን ነገር እንደማንሰጥ ተናግረናል። እሺ እንደገና ደግሞ ይቺ ደግሞ ከውጭ ሀገር የመጣች እየተራካች እየሰራች ወለተ ማርያም ትባል። እሷ ጭራሽ 2 ሚሊዮን ብር አለ
ያን ብር ሁላ ልትከፍል አሁን በሷ ራሱ ተይተረዋት ነው ሷ ራሱ ባለስልጣን ባናይለት የሷ ራሱ ባለስልጣን እየተጠበቀ ያለው አሁን እሷ ልትከፍ ፕሮሰሰር አይነን ገንዘብ አለኝ ተጣሪ እኛው እንደዚህ በሙሉ ሆነን ቪዲዮ ላይ እንትን ላይ ልንወጣ ነው እና ትመጣለህ ወይ አለኝ። እሺ እኔ እኮ ታሪክ እኮ ነው የተባረርኩት ነው እንዳለውም በራሱ በአንደበቱ ተናግሯል። ከዚህ ማህበር የወጣበት ምክንያት በስርቆት ምክንያት እንደሆነ ይታወቃል። ይሄ የመጀመሪያው አይደለም። በተደጋጋሚ ሊታረምና እንዲስተካከል እንግዲህ አሁን ይሄንን ደረጃ ውስጥ የገባ ነው። በጣም የተጋነነ ነገሮች ይናገራል። ይሄ ማህበር የቅድስት ሥላሴን ፍጥረት ሊያጠፋ አልተነሳም። እንደ መንፈሳዊነቱ እንደሚናገረውም ያንን መንፈሳዊነታችን የምንኖር ሰዎች ነን፣ የምንጥር ሰዎች ነን እና በጩቤ ወጉኝ የሚለው ነገር እንግዲህ ያው ይሄ የመስረቅ ባህሪው የመጠጥ ባህሪው የሚውልበት ቦታ እንግዲህ በአካባቢው ላይ የሚጣላቸው ተቃራኒ ነገሮች የሚያደርጋቸው ነገሮች ይሆናል እያስነሳበት ይሄን ነገር የፈጠረበት እንጂ የማህበሩ አባላት ስራም አላጣ እንደዚህ አይነት ደረጃዎች የሚደርስበት ምክንያት ምንም ነገር የለውም። መጀመሪያም በዚህ በመጥፎ ባህሪው ነው ከዚህ ማህበር የወጣው። የስርቆት ባህሪ ደግሞ እኛ የምንቃወመው ነው። ሀገራችን ላይ ሊሆን የማይገባ እንደዚህ አይነት የስርቆት ባህሪ ያላቸውን ሰዎች ልናስተካክል ገፍተን ልንጥል እንደበድብ ሳይሆን እንዲያስተካክሉ በጣም ብዙ ጊዜ ወስደን ለማስተካከል ሞክረናል እንደ ኢትዮጵያዊነት በማለት ነው። ግን ዛሬ ደግሞ ለምን ባጃጅ አልተገዛልኝም፣ ለምን ይሄ አልተደረገልኝም፣ ለምን አሳልፋ ተማሪያም ለፖሊስ ሰጠችኝ የሚለው እውነት ነው። አሁንም ቢሆን ይሄ ማህበር እሳቸውን መደብደብ እሳቸውን መስደብ አግኝቶ ይሄ በጭራሽ የማህበሩ ፍላጎትም አይደለም። እሳቸውን ግን በህግ ቦታ ላይ የማቅረብ ስራ ግን በትክክል እሳቸውን በህይወት እንፈልጋቸዋለን። እሳቸውን የፍርድ ቦታ ላይ ለማቅረብ በህይወት እንፈልጋቸዋለን። በጩቤ የሚዋጋ አይደለም ምላጭ የሚይዝ ማህበርተኛ አለኝ ብዬ እኔ አላምንም። እንግዲህ ይሄ እሳቸው ብዙ የጣሩበት የኢትዮጵያን ህዝብ የሚያታልሉበት አንዳንድ የዋህ ህዝብ የሚይዙበት መንገድ ነው። እንግዲህ ገንዘብ እንዴት አድርጌ ላገኝ የሚል ሐሳብ ስላላቸው የሚሄዱበት አካሄድ ነውና ህዝቡ መጠንቀቅ አለበት። ከኚህ ወንድምን መምከር እንዲስተካከሉ ማድረግ ነው እንጂ የዚህ ማህበር ዋናው ዓላማ በእንደዚህ አይነት ሱስ ውስጥ የተያዙትን ሰዎች አስተምሮ አስተካክሎ የማቆም ስራ እንጂ ቀጥቅጦ በቢላዋ ውጋ ምናምን በቢላዋ ለማውጋት እሱን ለመቀጥቀጥ ከተፈለገ እኮ አብሮን እያለን ያንን ማድረግ እንችል ነበር። ግን ያ ትክክል አይደለም። ያ ትክክል ነው ብለንም አናምንበትም። ስለዚህ አሁንም አብሮት የሚሰርቁ እንግዲህ ሌባ አብሮ ይሰርቅና ሲካፈል ይጣላል ይላሉና እንግዲህ እዛው የሚውልበትም ቦታ በየመጠጥ ቤቱ የሰው ማጅራት እየተመታ የሚወሰደው ነገር መቆም አለበት። ምናልባት እንግዲህ የነጠቃቸው ሰዎች ይሆናል ያንን ነገር የሰነዘሩት። ይሄ ማህበር ግን በጭራሽ እንደዚህ አይነት ስራ ውስጥ የለበትም፣ ወደፊትም አይኖርበትም። እኚህን ሰው ግን በአካል በፍርድ ላይ እንፈልጋቸዋለን። አንዳንድ ጊዜ አንዳንድ ሚዲያዎች ለወሬ ተፈልጎ እይታ እንዲኖራቸው ወዘተ እንደዚህ አይነት ነገሮች ይቀርባሉ። እናንተስ ለምን እንደዚህ አይነት ሚዲያ ላይ ወጣችሁ አትሰጡም መልስ አትሰጡም ለሚለው አግባብ ነው ብዬ እኔ አላምንበትም። እኔም የማህበሩ አባላትም ይሄ ትክክል ነው ብለን አናምንበትም። በሰዓቱ እንደ ወንድም እንደ ኢትዮጵያዊነት እሱን ለማስተካከል ብዙ ተሞክሯልና አሁን ወጥተው የሚናገራቸው ከእውነት የራቀ ነው። ምንም ነገር ገንዘብና ገንዘብ ነው እቅዳቸው። እኛ ደግሞ ለኢትዮጵያ ትልቅ ዓላማና እቅድ ያለን ሰዎች፣ ለሀገራችን ትልቅ ቦታ ያለን፣ ለህዝብ ትልቅ ክብር ያለን ሰዎች ነንና እንደዚህም ጥፋት እያጠፋኩ ብዙ አመት ተቀብለነዋል። ብዙ አይነት ስርቆትን ሲያካሄድ፣ ብዙ አይነትን ዘለፋን ሲያካሄድ ችለናል። ከነገ ይስተካከላል ብለን አሁን ግን ይሄ ነገር ስለሚበቃን እኛም ደግሞ ይሄ ትክክል አይደለም ብለን ስለምናምን እስቲ ደግሞ እንደ ወንድም ይሄንን ሰው መክሮ የሚያስተካክል ደግሞ ካለ ይሄንን ነገር ቢያደርግለት የተሻለ ነው እንጂ እኔም ሰው ስለጠየቀኝ ባኮተን ንግስተ ነገስት እስቲ መልስ ለምን አሰጭም አንቺ ተማሪያም እስቲ መልስ ስጪ ስለዚህ ሰውዬ የሚባል ነገር ስላለ በመንገድም ሲሄድ እንደው በበላቸው ዙሪያ እስቲ ለመቼ ነው መልስ የምትሰጪው የሚል ነገር አለና ይሄ ወንድም የእጅ አመል በጣም ስላለባቸው ይሄንን ማስተካከል አልቻሉም። በፖሊስ ጣቢያ የአስኮ ፖሊስ ጣቢያ ይሄንን በትክክሉ ማስረጃ መጠየቅ ይቻላል። የዛሬ 2 ዓመት ከምናምን በእስር ቤት እንደነበሩ
ይሄንን እኔ ነኝ አሳልፌ የሚሰጠኋቸው የማህበሩ አባላትን ማዳንም ስለነበረብኝ የማህበሩ አባላትን ስልክም በሳቸው ስርቆት ምክንያት የሶስቱም ስልክ የተያዘበትን ምክንያት የወሰደው ስልክ በጣም ውድ ስለሆነ ይሄ ሁሉ ስልክ ተሸጦ የልጅቷን ሞባይል ይተካል በሚል ነውና አሳልፈንም ስንሰጥ ልጁን እቺ ጠፍቶብኛል ብላ ያለችው እህት ልትከሳው እንደማትፈልግ ሁሉ በሰዓቱ የተፈጠረ ነገር ማለት ነውና የማህበሩ አባላት ብዙ ዋጋ የከፈለ ብዙ ስነ ምግባር ያለው ኢትዮጵያዊነቱን የሚወድ እንደዚህ አይነት ተልካሻና ልክስክስ የሆነ አካሄድን ግን አንቀበልም። ስራም አላጣም። ይሄ ማህበር ብዙ ስራ አለበት፣ ብዙ ኃላፊነት አለበትና እዛ ላይ ነው የኛ ትኩረትና አንድ ማለት ነው። ስለዚህ ማንም እየተነሳ ይሄንን ባለን ቁጥር ይሄ ማህበር መልስ መስጠት አይጠበቅበትም። ይሄ ለአንዴና ለመጨረሻ ጊዜ ነው የምንሰጠው ይሄንን መልስ ማለት ነው። በጭራሽ እንደዚህ አይነት ቦታ አንገኝምም፣ እንደዚህ አይነት ድርጊትም የለንም። ስለዚህ ለዚህ ልጅ ምናልባት እንደው አስባችሁለት ተጨንቃችሁለት ከሆነ መጸለይ ለዚህ ልጅ እንግዲህ ምንድነው እንደ ኢትዮጵያዊነቱ ሊስተካከል የሚችልበትን ነገር ማሰብ ነው። እንግዲህ በሐሰት ሚዲያ ላይ እየተወጣ ለተናገሩት በሙሉ እኛ መልስ መስጠት ይጠበቅብናል አይጠበቅብንም በእውነት እና አስኮ ጨረታ ወረዳ 5 ፖሊስ ጣቢያ እሳቸው በዛ ቦታ ላይ ነበሩ። ከዛ በኋላ ነው እኛም ሙሉ በሙሉ ከዚህ ማህበር ላይ ያሰናበትናቸው ማለት ነው። የሰውን ስልክ በመዝረፍ አካባቢን ህብረተሰብ እንደውም እህተ ማርያም ሌባን ትሸሽጋለች ከየትም ሰብስባ ሌባ እያዛረፈችን ያለችው በሚል አካባቢ ህብረተሰብ ተነስቶብኝ እንደነበረ ማለት ነውና ይሄም የአካባቢ ህብረተሰብ የሚዋሸው ነገርም አይደለም እና ይሄ ነገር በጣም መጥራትና መስተካከል ያለበት ነው። ይሄንን ባህሪውን አንቀበልም። ይሄንን የሚቀበል ህብረተሰብ ይኖራልን ብዬም አላምንም። ስለዚህ እንዲስተካከል ልትመክሩት ይገባል። የሚያደርጋቸውንም ድርጊቶች ከህሊናና ከአይምሮ በላይ ናቸውና እንዴት መስተካከል አለበት፣ እንደ ኢትዮጵያዊነቱ እንዴት ተራርመን መስመር እንዴት ይግባ የሚለውን እናንተ ብታስቡበት የተሻለ ነውና ለቀጣይም እንደዚህ አይነት መልስ እንደማንሰጥ በሱ ዙሪያ ምንም አይነት የፍርድ ቤት ሂደት ብቻ በተመለከተ ነው መነጋገር የምንችለው እንጂ በዚህ ዙሪያ ግን እሳቸው በተለያየ ሚዲያ ላይ ወጥተው ለሚያደርጉት ማብራሪያ ግን መልስ እንደማንሰጥ ይሄ መጨረሻ እንደሆነ እንዲታወቅልን ነው። እግዚአብሔር ይስጥልን። ዲያቆን የሚሉት ነገር ካለ በዚህ ጨርሻለሁ። መልካም እግዚአብሔር ይስጥልን። ያው መምህር ኃይለ ሚካኤልም ንግሥተ ነገሥታት ተማሪያም ዘኢትዮጵያ አቢሲኒያም ገልጸውታል። እንግዲህ ይህ ልጅ ያው ሲረዳው እንደነበረ ከጎዳና ተነስቶ እንደነበረ የሚታወቅ ነው። ከዛ ወዲህም ያጠፋውን ጥፋት የማህበሩ አባል ሁሉም ያውቀዋል ማለት ነውና ይህንም ስለዚህም ጉዳይ ብዙ አውርተን መልሰርተንም እንደ ማህበር አናውቅም ማለት ነው። ግን ጉዳዩን ማጥራት ስላለብን በየዋህነት የሚጠይቅ ህዝብ ስላለ ያው ለአንዴና ለመጨረሻ ጊዜ መልስ እንስ በሚል ነውና ከዚህ አንጻር ነው። ሌላው ምንድነው ያው በጥፋታቸው በግል ድክመታቸው ወይ ስርዓቱ ከብዷቸው ወይ ጾሙ ከብዷቸው ከማህበሩ በወጡ ቁጥር ከማህበሩ ወጥተው ያው ውሸት ቢያወሩ ለኛ ምንም ማለት አይደለም ማለት ነው። ያው ውሸታቸውን ይዘው ይቀጥላሉ እንጂ ውሸት ቢያወሩ ያን ነገር ያው ህዝብ ደግሞ በተረጋጋ መንፈስ ሚዲያ ላይ የተወራውን ነገር ሁሉ ማዳመጥ እንደሌለበት ለመምከር እንፈልጋለን። እንደዚህ ሁሉ ከማህበሩ እየወጡ ሄደው የወላዲተ አምላክን ስላድነው ቢያቃጥሉ ንስሐ ቢገቡ እሰየው ይድኑበታል። ባይገቡ ግን ሲኦል ይቃጠሏታል እንጂ እኛ እንደሆነ ያው በህግ የምንሄድበትን አካሄድ እንሄዳለን። ከዛ ውጪ መንፈሳዊ እንደመሆናችን መጠን የራሳችን የሆነ መንፈሳዊ አካሄድ ይኖረናል እንጂ ያው እንደዚህ ተልካሻ ስራ ሄደን በጩቤ መውጋትም ሆነ መደብደብ እንደማናደርግ ያው ይታወቃል። ማህበሩም መንፈሳዊ እንደሆነ ይታወቃል ማለት ነውና በተረፈ ግን ያው በህግ የምንሄድበትን አካሄድ እያንዳንዱን በህግ የምንሄድበትን አካሄድ ወደፊት የምንቀጥልበት እንደሆነ ለመናገር ፈልጋለሁ። በተረፈ ለሚሰሩት ያው በመንፈሳዊ ነገሮች ላይ ለሚሰሩት ነገር ንስሐ ባይገቡ ሲኦል የሚቃጠሉት እነሱ ናቸው። ይህንም ደግሞ እንዲያውቁት ለማስታወስም ፈልጋለሁ ማለት ነው። ሌላው ነገር ደግሞ እነሱ እዛ ወላዲተ አምላክንም ስላድነው አቃጠልን ብለው ቢያቃጥሉ ከልባችን ውስጥ አያወጣትም፣ ከልባችን ውስጥ አያቃጥሏትም ማለት ነውና ከንቱ ልፋት ነው። ይህም ደግሞ ያው የመንፈሳዊ ሰዎች ሳይሆን ያው የአጋንንት መንፈስ የሚመራቸው ሰዎች የሚያደርጉት ድርጊት እንደሆነ ግልጽ ነው ማለት ነው። ከዚህ አንጻር ለማለት ነው። በተረፈ ያው ንግሥተ ነገሥታት ባሉት መልኩ ነው ያለው ጉዳይ። ይህን ይመስላል በእኔ በኩል። በዚህ
በላቸው በወጣበት ሚዲያ ላይ እንዳልኩት ቅድም እኛ ወተን እንድንመልስ እዛ ሚዲያ ላይ ወይ ሚዲያውም ራሱ የጠራን አጋጣሚ ነበርና እኛ ፈቃደኞች አይደለንም። ምክንያቱም አንደኛ መንፈሳዊነታችንን በመንፈሳዊ ህይወት አንገናኝም። እዛ ጋራ ቃለ መጠየቅ በላቸውን ያደረጉለት እንዲሁም ቃል በቃል ምንድነው ያሉት እኔ ስለማላምንበት ቢቃጠልም የሚል አስተያየት ሰጥተዋል እና ያው መታችሁ መግለጽ የምትፈልጉትን ነገር ግለጹ ብለው ሁሉ ጠይቀውናልና እንደዚህ አይነት ቦታ ላይ እኔ እንደውም ጸረ ማርያም ብዬ ተናግሬያቸው በጣም በዚህ ከንክኗቸው እንደነበረ ግልጽ ነው። ምክንያቱም አንድ ሰው ያመነበትን የተቀበለውን ከምንም በላይ ደግሞ ሃይማኖቴ ብሎ የያዘውን ነገር አንድ ሰው ተነስቶ ያቃጥላል አያቃጥልም? እንደው ይሄ ሚዲያ በእውነት ከፈለገ እንደው እስቲ የፍየሉን ቢያቃጥል ወይም ጣዖታትን ቢያቃጥል እኮ እንደው ይጨበጨበለት ነበር። ለምን ስዕለ ማርያም ወላዲት አምላክ ናት ብለን እኛ ያመናትን ቅድስተ ቅዱሳንን ለምን ሊያቃጥል ፈለገ? ያው እንግዲህ እንዳሉት ጋዜጠኛው ምናሉት እኔ ያላመንኩበትን ነገር ምን ችግር አለ? እንደዚህ ብሎ ላለን ሰው እዛ ሚዲያ ላይ ወጥቶ ማብራሪያ መስጠት አግባብ ነው ብዬ አላምንም። በእምነት ማንገናኝምና ቃል በቃል ደግሞ እንደዚህ ብለውም እየተናገሩን ማለት ነው። እና ሌላው ደግሞ ምንድነው እኛ የራሳችን ሚዲያ አለን። በራሳችን ሚዲያ ላይ መመለስ የምንችልበት በቂ ነገር አለን። ስለዚህ ይሄ የነሱን ሚዲያ ማማማቂያ አይደለም። እኔ እውነቴን ነው ይሄን ጋዜጠኛ የምለው እንደው ልጅ አለችው የሱን ልጅ በአደባባይ ላይ አንድ ሰው ቢያቃጥልበት ፎቶዋን ምን ይሰማዋል? የምትወዳትን ልጅህን ፎቶ በአደባባይ ላይ ቢያቃጥሉ ምን ይሰማሃል? እንግዲህ ይሄ ደግሞ በርግጥ ከኛ ጋር አይወዳደርም። እኛ የአምላክ እናት ቅድስተ ቅዱሳን ወላዲት አምላክ ናት ብለን አምነንበት ነውና አንተ ደግሞ የወለድኳት ልጄ ናት ብለህ ነው። እኔ እርግጠኛ ሆኜ ማለት ነው የእግዚአብሔር ኃይል አንተን በኃይል እንደሚጠይቅህ እርግጠኛ ሆኜ ማለት ነው። ምክንያቱም አንተም አሁንም ሙሉ ነህ በመቃጠሉ ስዕለ ማርያም እዛች ሚዲያ ላይ በመቃጠሉ በጣም ደስተኛ ነህ። ያላመንኩበትን ነገር ቢቃጠል ማለትህ አንተ ሙሉ ነህ በዛ ነገር መቃጠልና ነገ ያንተ ልጅ ፎቶግራፍ በአደባባይ ላይ ቢቃጠልና ሰው ቢለቅልህ ምን አይነት ስሜት እንደሚሰማ አንተ ንገረን ማለት ነው። በትንሹ ማለት ነው። በትንሹ ሰው ልጅ ይህ አይነት አካሄድ ለምን አንተ እንደዚህ አይነት አካሄድ ልትሄድ ፈለክ? እንደዚህ አይነት ነገር ያካሄድ ከእኛን እዛ ሚዲያ ላይ ኑ ብለህ መጋበዝ ምን ማለት ነው? እኛ ሚዲያ መምረጥ አለብን። እንደ መንፈሳዊነታችን በፊት ላይ ብዙ ሚዲያዎች ላይ ወተን ለማስረዳት እንሞክራለን። ግን አሁን ግን ይሄ አይነት ነገሮችን ከዚህ ትምህርት መማር አለብን ብዬ አምናለሁ። መቅረብም መገናኘትም አለብን ብለን ስለማናምን ነው። እግዚአብሔር ይስጥልን። ጨርሻለሁ። የዛሬው መርሃ ግብራችን በዚህ ፈጽመናል። በቀጣይ ሌሎች መርሃ ግብሮችን ይዘንላችሁ የምንቀርብ ይሆናል። እስከዛው ሰላም ቆዩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይማረነ ወይሳለነ በርትዕ ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ